ክርስቲያኖች ወይ ኦርቶዶክሶች አደጋ ላይ ነን፣ ራበን፣ ጠማን፣ ተሰደድን፣ ታሰርን ካላሉ አይረዷቸውም። ገብቶሃል የምልህ ፖለቲካቸው በቃ እንዲህ ነው። ታሰርን፣ ተሰደድን፣ ሮጥን፣ ተባረርን ካላሉ ኦርቶዶክሶች አይረዷቸውም። ስለማይረዷቸው ግዴታ ተጠቂናን ብለው መምጣት አለባቸው። 4 ነጥብ። ሌላው ነገር ደግሞ ይህን ታይም ተጠቅመው ከኤርሚያስ የገድል ጎርፍ ማምለጥ ፈልገዋል። ኤርሚያስ አይፋታችሁ። ከ6 ወር በኋላም ቢሆን አቀዝቅዞ መልሶ ይጠይቃችኋል። መደበቂያ ቦታ የላችሁም። በቃ በገድል አናፍርም መፈክር ብቻ እስኪሆን ድረስ ያሰቃያችኋል። ሪያሊቱ ይሄ ነው። ኦርቶዶክሶች ውስጥ ለሆዳቸው ነው የሚሰሩት። ለሆዳቸው። ለዛ ነው አንድ ነገር ኮሽ ባለ ቁጥር ፎሎ አድርጉት የሚባለው። ፎሎ አድርጉ። ወንድማችሁ ነው፣ ሊሞት ነው፣ ብር ስጡ፣ እንጠብቀው። ሳይበሉ እንዳይሞቱ እኮ ነው እንጂ ለክርስቲያን ሞቱ ብርቅ ነው እንዴ? የቅዱሳኖቻቸው ታሪክ እንዳለ በጩቤ ተገደሉ፣ በባልጩት ፈነከቷቸው፣ መብረቅ መታቸው አይደል? ለምንድን ነው ሞት የሚፈሩት? ሆዳም ሰው ሞት ይፈራል። ክርስቲያን ሞት አይፈራም። ሰማዕት መሆን መታደል ነው። አይሞቱም። የሞቱ ሰዎችን ገድል ሰብስበው ይዞራሉ እንጂ አይሞቱም። ሆዳም ሰው አይሞቱም። ሆዳም ሰው ሞት ይፈራል። ሆዳም ሰው መከራ ይፈራል። ሆዳም ሰው ችግር ይፈራል። ስለዚህ ሐዋርያቶች የከፈሉትን እነሱ ቅዱሳን የሚሏቸው የከፈሉትን ዋጋ መክፈል አይፈልጉም። ለዚህ ነው ነካ ሲደረጉ ሲያለቅሱ የሚያድሩት። ማርያም ባትኖር ኖሮ ኢየሱስ ከሌላ ይወለዳል አትበሉ፣ ከማንም አይወለድም ብሎ ቪዲዮ ሰራል። ይሄን ነገር ጴንጤዎች ያውብናል ብለውልህ ሄዶ ሰው ቆሌውን ሲገፉት ያሟችኋል እንዴ አለ። ምን አድርገና መጥቶኝ አለ ሰውየው። ጠርተው ገረፍ አደረጉት። ስለዚህ ወደፊት ቲክቶዶክስና ኦርቶዶክስ ችግር ላይ ናቸው። መሬት ላይ ያሉት አባቶቻቸው ያስተማሯቸውን ትምህርት ነው ይዘው ይመጡት ምንም ሳይቀላቅሉ በጥሬው። ቲክቶክ ላይ ያሉት ደግሞ አፈቀላጤ ስለሆኑ ለፖለቲካና ለጦርነት እንዲመቻቸው ነው። ታውቃለህ፣ ስለ ዶክትሪን ሲያወሩ ሙስሊሞች እንዳይሰማቸው ይሰቀቃሉ። ኢየሱስ በስጋ ፍጥር ነው ፍጥር አይደለም፣ የእግዚአብሔር ልጅ ነው እግዚአብሔር ልጅ አይደለም፣ አምላክ ነው አምላክ አይደለም የሚለው። ስለ ገድላት ሲያወሩ ደግሞ ፕሮቴስታንት እንዳይሰማቸው ተሳቀው ነው የሚያወሩት። አይት አድርገው ነው የሚያወሩት። ጴንጤ አለ ጴንጤ የለም ብለው ገብተዋል ማውራ። ስለዚህ አጣብቅኝ ውስጥ ነው የገቡት ሰዎቹ ማለት ነው። አጣብቅኝ ውስጥ ሲላቀሱ ነው የሚውሉት፣ ሲላቀሱ ነው የሚያድሩት። ከዛ ይመጡ ኦፓል አሉ ጭራሽ። የኔ ፍቅር ይሄንማ እንደው እጄን ጠረቄ ነው የማወራው። ቆይማ ኦፓል አሉ ፕሮቴስታንትና ሙስሊምን አጋብታለች። ስታውኝ እኔ ማዘጋጃ ቤት እመስላለሁ። የተጋባችሁት በገዛ ሐሳባችሁ ነው። ፈስ ያለበት ዝላይ አይችልም ስለሚባል እቺ ኦርቶዶክስ መከራ በዛባት፣ እቺ ቤተክርስቲያን መከራ በዛባት እያላችሁ ነጠላ መጎተት አያድናችሁ። ተጋፈጡ። ሂዱና ኤርሚያስ ጋር በገድል ዙሪያ ተጋፈጡ። ትክክል። የኤርሚያስ ቲም የገድል አርበኞች ናቸው። ገድላቸውን ድርድር አድርገው ምን እንዳሉ ታውቃለህ? ጭራሽ መጽሐፍ አሳተሙ የራሳቸውን ብለው ኑና መጽሐፉ ኦሪጂናል ነው ኦሪጂናል አይደለም እንፈትሽ ሲባሉ አንመጣም አሉ። የማን መጽሐፍ? ጴንጤዎች የሚይዙት የገድል መጽሐፍ ኦርቶዶክስ ሳይሆን ራሳቸው ጴንጤዎች ያጻፉት ነው። ስማ ጨዋታቸው ነው እኮ የተበላበት እኮ ነው። እንደዛ ማምለጫ ነው እኮ። እና 2018 ከባድ አመት ነው። አጅቱ ብሬ ደግሞ ማለት ነው ስለኔ ሲነሳ የምታለቅሰው ነገር በጣም ደስ ይለኛል። በጣም ደስ ይለኛል። የጠጅቱ ብሬ እምባና እኔ የጠጅቱ ብሬ እምባ ማየት ነው የሚያስደስተኝና እናውቃለን እኮ ማስረጃ አለን እኮ ብዙ ነገር አለን እኮ ሰምተናል እኮ የጠጅቱ ብሬዬ ውጡ ነው የህዝብ ቅመጥ አንዳንዴ ግልጽ ማድረግ አስፈላጊ ነው። ጠጅቱ ብሬ ተብላ ስትባል እንትን ነው ስሜ አይታወቅም ስለኔ እያወሩ እንደሆነ እንትና ሰው አይባን
ብላ ታስባለች። አንዳንድ ሰምቻለሁ ከየሆነች ጋር እንደዛ ብለው አውርቶ ነበርና ጠጀው ተብሬ ማለት እፎይ የሚባል አንድ ግምና ግማታም ሰው ነው። ቀጥይ እና ፕሊስ እኔ እኮ እፎይ ስል መዝሙሬ ትዝ ይለኛል። መዝሙሬ ልክፈት እንዴ? የትኛው የሙሙን መዝሙር አለኝ? እኔ እኮ ብዙ መዝሙር ያለኝ ሰው ነኝ። ፍቅር እና ተጠራ ተላቀሱ ያት አዲስ እንፈልጋለን። አዲስ መዝሙር ለሱ ደረሱ 3000 ሰው ኦፓል አስለቀስታቸው ተብሎ ተሰብስበው እንባቸው ዱብ 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 እስኪል ድረስ 3000 ሰው ስብስብ ብለው አልቅሰው ምናምን ነገር ስሟን እንዳጠሩ ትመጣብናለች ምናምን አሉ። ከዛ ደግሞ ተመስገን የጌታ ልጅ ማለት ነው ቤቴ መጥቶ ነበረ እና ትናንትና ምን ይላል ለሷ ቤት በመግባቴ ተጸጽቻለሁ። ኦርቶዶክስ ነው ፕሮቴስታንት ነው ፕሮቴስታንት ነው። ባለፈው ነው ውሃ ልማት ሄዶ የተጠመቀው። አሃ አዲስ ነው። ችግር የለውም። ቤቴ መጥቶ ነበረና ኦፓል ቤት ለማስገባህ ብሎ ድረስ ሲያረግ ታለቀሰ። ዲነኝ ማጃን ዳውድ ሳተና እኔ እንዳንተ በቃ እንዴ ላይ ነው ምን አይ የኔ ከአበሻ የሚባለው ትውልድ ውርድ እናት ጨባ የሆነ ሰው ቀጥይ በእናት ንግስቲቱ ቀጥይ። እኔ አንቺ እያወራሽ በመሃል የሚገባ ሰው ነው የሚያናደኝ ነገር። እኔ ችግር የለውም ችለዋል ነው። ለማንኛውም ምን ልልህ ፈልጌ ነው ገድል ገና ምን ላዘጋጅ ነው? ምግብ ላዘጋጅ ነው። እየበላሁ ነው መዋጋው የኔ ፍቅር። በኋላ ጦርነት አለብኝ። ስትበይው የነበረው ምንድነው? አንቺ እየበላሽ ነበር እኮ ነው። ከምበላው ላይ እየቀመስኩ ነው ፍቅር። እንዴ ምን ማለት ነው? አሃ እሺ። እኔ ኦርቶዶክስ ስታስበኝ አንዳንድ ኦርቶዶክስ መስለሃለሁ የበላሁትን ምክር ምን አውቃለሁ። ከበላሁት ከምሰራው ላይ ቀምሼ ነው። ገና ልሰራ ነው የምበላው። ምን አይነት ነገር ነው? የኔ ሰይፈ ስላሴ ቀጥይ። አልፈልግም። የኔ ክርስቶስ ሰምራ በደርሳ ነው ራይልሻል። እንትና ሳልሳዊ ቄርሎስ እንደተባለ ሰምተሻል? ሳልሳዊ ቄርሎስ ያያዘ ልደታ የሚባለው ሰው ለኦርቶዶክስ 7 ጊዜ የታሰረ ሰው፣ እንደዚህ አይነት መስዋዕት የከፈለ ሰው የለም። ሳልሳዊ ቄርሎስ ነው፣ ጀግና ነው ምናምን ብለው ገድል ይጻፍል። ያያዘ ልደታ የሚባለው ኢትዮጵያ ውስጥ ያለው ሰው ማለት ነው። እየተፋለመ ነው ሞት የማይፈራ ሰው ተብሎ ማለት ነው። ሳልሳዊ ቄርሎስ አሉ። ወይተው ክርስቶስ ይሉታል እነዚህ ሰዎች። በቃ አብደዋል እኮ የሉም እኮ እነዚህ ሰዎች። መጽሐፍ ቅዱስ እያነበቡ አይደለም። በድርሳናትና በገድላትን ያበዱት የጨቀዩት እነዚህ ሰዎች ምንም አያውቁም። እና ስለ ዮሐድ እንትን ፊት ምን ብለሻል? እንደው ፊቱ ምንም ማለት አይደለም። በብሉይ ኪዳን ቢሆን ይሄ ሰውዬ አይድንም ነበር። እግዚአብሔር ይመስገን አዲስ ኪዳን ላይ ነው። ምንም አይልም። እሺ ለአዲስ ኪዳን ብቁ የሆነ ፊት ነው። ዋይ ይሄ ሰው ግን 14 ዓመት አባይን እየገደብንኛ ብረት እናንተን እየጨረስ በዚህ ሰውዬ ፊት እኮ ነበር መገደብ አባይን። ታጋድመዋለህ እዛ ጋር በቃ አይዋት ሞታት አለ ለምን መሰለሽ ሰው ስትጠይቂ አንዴ ዮሐድ እኮ በጣም በቃ አይናፋር ነው፣ ሰው ቀና ብሎ አያይም፣ በጣም ጸባይ ያለው ለምን መሰለሽ በጣም ነው የሚያሸማቅቀው። የሚያውቀው ሰው ነው የነገረኝ። እኔ ጥርሱ በጣም ያሸማቀዋል፣ በጣም ያፍርበት ነበር አለኝ። አሁን ነው ጥርሱን እያስተካከለ ያለው እንጂ በጣም ያፍር ቀና ብሎ ሴት አያይም። ወንዶች ሲሆን ደና ይሆናል እንጂ አለኝ። ጥርሱ በጣም ነው የሚሸማቀቅበት። ጎል እኮ ነው ጥርሱ ፊቱ ሜዳ ነው። ቀን ሙሉ ተጉዘን እኮ አንጨርሰውም ፊቱ
ደግሞ እጮኛዋን ያየት የ1930 ዓመተ ምህረት እንትን ኮረዳ ይመስላል። ጥርንግ አድርጎ እንደዚህ አፉ ማለት ነው። ሲያሳዝንላት ዮሐን አንተ በእውቀት ሳይሆን በፊትህ ነው ሰው ማራራት ያለብህ ሁላ። ምንድነው ዮሐንስ ወንጌል፣ ሉቃስ እንደዚህ ዘፍጥረት ዘዳግም እያልክ መጽሐፍ ቅዱስ መጥቀስ አይጠበቅብህም። አሁን እንትና ጋር ኤርሚያስ ጋር ሄደ ድቅን ማለት ነው። ቪዲዮ መክፈት ነው። ደንግጦ ይጠፋል እሱ ራሱ። ኤርሚያስ ደንግጦ ይጠፋል። እና እንደዛ ነው ማድረግ ያለብህ ወንድም። ወንድማዊ ምክር ነው። ንግስቲቱ ጨርሰሻል? እኔም ተፈላጊ ልሆን ነው። በቃ ትንሽ አውርቼ ነው ጠንጠስ ብዬ መጥፋት ያለብኝ። አላስቲል ሲለኝ እኮ ነው የገባሁት። እሺ ሰው ላስገባ። ኦርቶዶክሳውያን አላችሁ? እንደው በቅዘና በተክልዬ ቅዘን ይሆንባችሁ ነው። ሐሳባችሁን ስጡ። ዘልደታ ናግባ። እሺ ይኋድ ይችላል ይላል እንዴ? ናግባና አውራ። አንተ የተክልዬ ቅዘን እንደዚህ እያደረኩን ነው የምጫወትብህ ካሁን በኋላ። እነሱ ያስነብባሉ እና ኤርሚያስ፣ እኛ ጋር ደግሞ እየተቀበል ስም እንሰጥሃለን። በእውነት እንትና ነበረ ጠፋ፣ ሚስጥር ኢምራን ነበረ ጠፋ። እሱ ደግሞ በጣም አደገኛ ልጅ ነው። ጠፋ ኢምራን ነበረ፣ በጣም አደገኛ ነው። ዋልድባ ገባ እኮ ኢምራን። ጭራሽ ከአባቶች ጋር ነው የምነጻጸረው በቃኝ ብሏል። ገዳም ገባ፣ ዋልድባ ገባ። ኦኬ እሱ ልጅ እኮ አባ ማቲያስ ቤት ውስጥ እኮ እሱ ቤት ያሉ መጽሐፍት እኮ አታገኛቸውም። በጣም የገረመኝ ነው። ቤቱ በድርሳን በመጽሐፍ ቅዱስን የሞላ ነው። አፈወርቅ ብላ ኦርቶዶክስ የሚባል ሃይማኖት ካንባላ አይደል? ደቦሉ ከባድ ናቸው። ትንንሽ ደቦሎች አሉ እዛ ሰፈር ብታይ። እኔ እኮ የሚገርመኝ ምንድን ታውቂያለህ? አንዳንዴ እንደማፈር ታውቃለህ። ለኦርቶዶክሶቹ ጥንዝት ያሉ እንደነ ቀሲስ ዲበኩሉ አይነት እኮ በቃ ጥንዝት ያሉ ሰዎች ናቸው እኮ ኦርቶዶክስ ቀጠና ያሉት የጠወለጉ ገባት። ከ17 ከ18 ከ15 ዓመት ልጅ የሙስሊም ልጆች ጋር ይባለሙት። ቆይ ለምንድን ነው የሰውን ፕራይቬቲ የማጠብቁት? ሰው የራሱን ፎቶ ማውጣት ካልፈለገ ምን አገባችሁ እናንተ? ማን ነው ወንድሜ? አይ ለምን የሰውን ፎቶ ትለጥፋላችሁ? ይሄ ሰው ነው እንዴ? በትምህርት አትሟገቱም ነበር እንዴ? ምንድን ነው ይሄ? በትምህርት ወንድ ከሆነ ችግር የለውም። አንዴ አትነፋረቅ። ወንድ ሁን። የዮሐድ ፎቶ ሊወጣ ነው ብላችሁ ስትነፋረቁ ፎቶ ብርቃችን አይደለም ብለው ህዝቡ መለጠፉ ጥፋቱ ምንድን ነው? አይ ማለት በትምህርት መሟገት ካልቻላችሁ ትምህርት አይደለም እያወራን ያለ ነው። አንድ አዳምጠኝ። በፎቶ ደረጃ ሲወራ አልሰማህም ወይስ እኛ ቤት ብቻ ነው? ደግሞ ጀመረክ ልጆን ያልከው መዝሙር ያሬድ ቤት ራሱ ዮሐድ ቤት ቤታቸውን ከፍተው በየቤቱ ስለ ዮሐድ ፎቶ ኦርቶዶክሶች ሲያወሩ አልሰማህም ወይስ ሰምታለህ? አይ ሰምቻለሁ፣ ግን እንደዚህ ማድረግ አግባብ አይደለም እያልኩ። አግባብነት በሌላ መንገድ ነው የሚጠየቀው። አግባብነት የሚጠየቀው በሌላ መንገድ ነው። ያደረጋችሁት ልክ ነው ልክ አይደለም የሚባለው በሌላ መንገድ ነው። ፎቶ ግን አይደለም ህዝቡ በሙሉ ቲክቶክ ላይ እንዲለጠፍ ያደረጉት ራሳቸው ኦርቶዶክስ ናቸው። ልክ የዮሐድ ፎቶ እንደማይታወቅ ዮሐድ ማንም እንደማያውቀው ሪአክት አድርገው ማሂን አስገባት ሪአክት አድርገው የወንድማችን ፎቶ ሊወጣ ነው ፎቶ ሊለቀቅ ነው ብሎ ሲያላዝኑ ፎቶ ብርቃችን አይደለም ብሎ ለቀቁት። ይሄ ብቻ አይደለም፣ ዩቲዩብ ላይ ቻናላችሁ ላይ ሁላ ፎቶ ከነ ቪዲዮ አለ። ስለዚህ ምላሽ ነው የተሰጠው በሱ ፎቶ ብርቃችን አይደለም። አይ እነሱ ናቸው ያወጡት የሱን ፎቶ። ኦፍ ኮርስ አው ይሄ ዩቲዩብ ላይ ያለ ፎቶ ነው፣ ሄደ ማግኘት ትችላለህ። ቪዲዮ አለ በየቲክታክ እኮ አለ ቪዲዮ የተለቀቀ ራሳቸው ከነ አኬ ጋር ከነ ለተኪስ ጋር እኮ አለ እኮ ቪዲዮ፣ ብዙ ቪዲዮ አለ። እንላክልህ። አይ እኔ ምን አገባኝ ግን እንደዚህ ማድረግ አቦ ጨርስ እሷ ጋር ጨርስ ንግስቲቷ ጋር ጨርስ። እንደው ጤና ታገኛለህ እሷ ጋር ስታወራ። ከባድ ነው። አይ እኔ ኦርቶዶክስ አይደለም ባይዟቸው፣ ግን የምታደርጉት ነገር አግባብ ስላልሆነ ነው የገባው። ምንድነህ አንተ ምንድነህ? እኔ ፕሮቴስታንት ነኝ።
ፕሮቴስታንት ኮንክ ምን እያወራህ ነው? እያወራ ያለሁትማ እያደረጋችሁ ያላችሁት ልክ አይደለም። በትምህርት እያደረግን ያለ ነው ነገረች። እኛ በእውቀት ለምን እንትን አትሏቸውም አልክ? ምን ማለት ነው በእውቀት እኮ ኑ እናውራ እያለ ያለው እኮ ፕሮቴስታንቱ ኤርሚያስ እኮ ነው። ምንድነው የምታወራው አንተ? አይ ኤርሚያስ ብልም እኔ አሁን ከዚህ ተግባር ጋር አልተባበርም። አሁን ያግባብ አይደለም። ይሄ ተግባር ሌላ ተግባር ነው። እኛን እያደረግን ያለው ስለ እውቀት ግን ስታወራ አንተ ፕሮቴስታንት ኮንክ በእውቀት ነው እንነጋገር፣ በራሳችሁ ድርሳናትና ገድላትን ዙሪያ ያላለም ፕሮቴስታንት ኤርሚያስ ብሎ ነበር። እና ለምን እነሱ በእውቀት አያወሩም እሱ ጋር? አይ የራሳቸው እንትናቸው ነው። ምን አገባኝ ማውራት ከፈለኩ ምን አገባኝ አይደለም መልሰው እሱ መጀመሪያ ለምን እናንተ በእውቀት አታወሩም አልክ? እኛ በእውቀት የምናወራው በእውቀት የሚያወራው ወንድም አለን ኤርሚያስ አለን። እኔ ወደዋለሁ አከብረዋለሁ፣ እሷም ትወደዋለች፣ ይወዳታል፣ ይከባበራሉ። በቃ ገብቷል። ስለዚህ በእውቀት የሚያወራ ሰው አለ። ልብ ያለው አንድ ኦርቶዶክስ ሰው ካለ ይምጣ አለ። ከቀሲስ እስከ ሊቀ ጳጳስ እስከ ዲያቆን ማንንም ሰው መምጣት ይችላል አለ በእውቀት። ለምን እሱ ጋር ያወሩም እነሱ? አይ የነሱ የራሳቸው ነው የቤት ስራ ነው። ግን እኔ እንደውም የሚመለከተኝ ነገር ቢኖር እንደዚህ ማድረጋችሁ ተገቢ አይደለም። ባለፈውም የልደትን ፎቶ ለጥፋችሁ እንደ ስትሉ ነበርና የሰው ገመና የኛም የልደትን ፎቶ የተለጠፈ ራሱ ያወጣው እኮ ነው። ይሄ ደግሞ ራሳቸው የለቀቁት ነው በየቲክታኩ። ይውሃድ ማለት በየቲክታኩ በዩቲዩብም በቲክታክም ቪዲዮ አለ ከናአኪ ከነ ልደተኪስ አለ ቪዲዮ። ስለዚህ ከዛ ስክሪንሻት አድርገን አምጥተን የለቀቅ ነው ራሱ የለቀቀው ነው። ካሜራ ከፊት ለፊቱ ደቅኖ እዚህ ጋር የተነሳው ራሱ ነው። በእውቀት ብለህ የምትለው አንተ የትኛው እውቀት እንድናወራ ነው? እነዚህ ሰዎች ኦርቶዶክስን አይወክሉም፣ ኦርቶዶክሳዊ እውቀት የላቸውም እያልን ነው። ትውልድን እየበከሉ እያበላችሁ ስላሉ እውቀት ካላቸው ሰዎች ጋር ያውሩ፣ እውቀት ካላቸው እያልን ነው። መሪዎችና ሰባኪያን ከሆኑ እነዚህ ሰዎች እውቀት ካላቸው ሰዎች ጋር ማውራት አለባቸው ነው እያልን ያለ ነው። ወይም ደግሞ ቦታውን ለሚመለከተውና ለሚገባው አካል መልቀቅ አለባቸው ነው እያልን ያለ ነው። አንተ ምንህን ያመመ ፕሮቴስታንት ኮንክ? አይሽቶ በቃ አውሩ ሉጣኔ እንትን አልክ ተመለስክ ወደ ኦርቶዶክሳዊ ቀዛና ፕሮቴስታንት ነኝ ሌባ አሳፍረው እንጂ ብትመለስ ደስታ ነበረው። አይ ኦርቶዶክስ ነኝ ብትል ደስታ ነበረው። እንደዚህ አይነት በእውቀት አታወሩ። ምን እውቀት አላቸውና ነው? የትኛው እውቀት ነው? ምን እነሱ ስለ ፎቶ እያወሩ እኛ ስለ እውቀት የምናወራው ሲጀመር ለምንድን ነው? እኛ እኮ ከዚህ በፊት እኮ ተናግረናል። የእኛ አጀንዳ የእነሱ ሀሳብ ነው። የወንድማችን የውሃድ ፎቶ ሊለቀቅ ነው፣ የውሃድ ሊሞት ነው፣ የውሃድ ሊገደል ነው። ብርቃችን አይደለም። ከ2 ዓመት በላይ የውሃድን እናውቀዋለን። የውሃድ ብርቃችን አይደለም። እንዲያውም ሙስሊሞች እንዳለ የውሃድን ፎቶ ፖስቱት። በቃ ብርቅ እንዳልሆነ ማወቅ አለባቸው። ሚዩት አድርጋ ሀያለች። ይህ ስታዩ በአውደ ምሕረት ይመስላል። በግድ ሞተናል እያሉ ከራሳቸው ሙስሊሞች ብትጣበሱ ማሸቷቸው። ይሄ ማወቅ አለባችሁ። ልታውቁ የሚገባው ግን የሁላችሁም መረጃ አላቸው። አዲስ ነገር አይደለም። ይሄ ጭንብል ፊቱን በጭንብል የሸፈነው ጲላዲዮስ ብትል ገባክ? በነጠላ የሚሸፈነው የውሃድ ብትል ማማዬ ብትል በቃ ራሳችንን ተደብቀናል ብላችሁ የምታስቡ በሙሉ ትታወቃላችሁ። ግን አይፈልጓችሁም። አሁንማ በሙስሊም ስማቸው ሲነሳ ስለት ያደርጋሉ። ተቃል ምን ስማችን በሙስሊሞች በተጠራ ነው። ምን ደግሞ የአንድ ወር ቤት ኪራይ ባገኘን ነው የሚጣጣው። መቼ ፊት ይታው አትርሳይን ፊት እኮ ነው የሚገርመው። ብሩኬ እኮ ድህነት አናቱ ላይ ሲወጣ እኮ የማርያም ፎቶ ዞ ሄዶ እስር ቤት ካልገባው ያለ ሰውዬ ነው። አላስገባ ሲሉት የፕሮቴስታንት ሴት ቤት ሰብሮ ገብቶ የታሰረ ሰው ነው። 18 ቀን ቢታሰር 3 ጊዜ ደብዳቤ ጻፈ። የእስር ቤቱ ሽታ ከባድ የኔ ፍቅር። የእስር ቤት ብረት ይዞ ላይ የሆን ፎቶ ሄዶ ዞሮፌል ፖስት ያደረገው የእስር ቤት ፎቶ ይዞ ኤዲት አድርጎት እናቴ ፍቅር እኔ ለቅድስት ድንግል ማርያም እስር ቤት የገባው ሰው ነኝ። 2 ቢገረፍ ደግሞ ይዘው ይስባው ይተፋል። ማረሚያ ቤት ተቀምጦ እንደዛ ሰው 18 ቀን ማረሚያ ቤት ተቀመጥኩ ብሎ ያላዘነ ሰው 2 ቢገረፍ ሳምባውን ይተፋል። እንደዚህ ናቸው በቃ እነሱ።
ለኦርቶዶክስ ዋጋን ከፍለን እንሞታለን ነካ ስታደርጋቸው የእናቴ ቀሚስ አለናቀፈኝ እንባቸው ማቆም የለውም። ከዛ በዛች ዝም እንዲሉ ደግሞ ያውቃሉ። ገባ አፋቸውን ዝም የሚሉት ወይ በጠላ ወይ በአነባበረው ነው። አፋቸው ውስጥ እህል ጣል ኪሳቸው ላይ ገንዘብ ጣል ስታደርግላቸው ደግሞ ኦርቶዶክስ ትለምለም፣ ኦርቶዶክስ መልስ አላት፣ ኦርቶዶክስ ብጽዕት ናት ይለዋል። አፋቸውም ኪሳቸውን ባዶ ሲሆን እየዞሩ ነው የሚያለቅሱት። ሳይኮሎጂያቸው ሊገባችሁ ይገባል። ኦርቶዶክስ ሚዲያ ላይ አጀንዳ እንደ ተጠቂ ሆኖ አጀንዳ ከፈጠሩ አፋቸውም ኪሳቸውን ባዶ ነው ማለት ነው። አሁን ሰሞኑን አጀንዳ ጠፍቷል። ገባክ? ሁሉም ነገር ቦታውን ይዘዋል። ፕሮቴስታንትና ሙስሊሞች በየራሳቸው መንገድ አስተምሯቸውን በደንብ እየገለጹ ነው። ሸክም የከበዳቸው ኦርቶዶክስ ክርስቲያኖች ግን አንዴ ጴንጤ ቀሚስ አንዴ ሙስሊም ቀሚስ ይዘው ማልቀስ ለማዳቸው ስለሆነ ጴንጦች ቀሚሳችንን ልቀቁ፣ በገድል ዙሪያ መነጻጸር አለብን። ለምን ለረጅም ጊዜ በሙስሊሞች ተደብቀው ፕሮቴስታንቶችና ኦርቶዶክሶች ሙስሊም ላይ ነበር የሚሰሩት። ገብተዋል? በእፎይ ምክንያት ማለት ነው። አይ ተሸውደው ነው ፕሮቴስታንቶች የዛኔ ተሸውደው ነው። አሁን ፕሮቴስታንቶች ሁሉም ነገር ሲስተካከል ትኩረታቸውን ወደ ኦርቶዶክሶችም ሲያደርጉ መደበቂያ ቦታ ፈልጉ። መልሰው እንደተጠቂ ያለቅሳሉ። በማህበራዊ ሚዲያ ታሪክ ከወጥ ቤት ሽንት ቤት ያላቸው ታሪክ ኦርቶዶክስ ክርስቲያኖች ናቸው። ከወጥ ቤት ሽንት ቤት አንድ ቀን ወንጌል ሳያስተምሩ፣ አንድ ቀን ለቤተ ክርስቲያን ለገዛ ልጆቻቸው እንኳን ትክክለኛ አስተምሮ ሳያስተምሩ አንዱ ሌላ ያኛው ሌላ እንዳለ 2018 ገብተናል። ሰው ተጠቂዎች ናቸው። ሙስሊም ምን አገባው? በእናንተ ችግር ሙስሊም ምን አገባው? ምን አገባው ሙስሊም? እየጠየቁ ያሉት ፕሮቴስታንቶች ናቸው። እየጠየቁ ያሉት ስለ ተክልየ ቀዘን ነው። ሙስሊም ምን አገባው እየተባልክ ነው። አያገባኝም ማለት እኮ። ምን አገባው ስለ ክርስቶስ ሰምራ? ምን አገባው ስለ ድርሳነ ዑራኤል? እንዴ ምን አገባው ስለ ስንክሳር ሙስሊም? ምን አገባው? እናንተ መልሱት። ትናንት ፕሮቴስታንቶች ተሻውደው እፎይ የሚባል ሰው ፖለቲካ ሲሰራ ድራማ ሲሰራ አይ ሁላችንም ክርስቶስ አይደለም የምናመልከው መሰረታችን ክርስቶስ ነው ብለው ከእናንተ ጋር ቆመው ነበር። አሁን ግን ሙስሊም ነቄ ነው። አያገባውም። ምን አገባው? አያገባኝም ማለት እኮ። ራስን ቻለ ገዘነን ራስን ተጣው ከፈለክ አያገባውም። ስለ ክርስቶስ ሰምራ አያገባውም። ራስን ቻለ በአንድ እግሩ ቆመ፣ በአናቱ ተዘቅዝቆ 7 ዓመት ጸለየ እንትና ምናምን ምን አገባው ሙስሊም? አያገባኝም ብለዋል። በቃ በኦርቶዶክሳውያን ተሰማላችሁ። አያገባንም ማለት እኮ በቃ አያገባውም። ሙስሊም አያገባውም። አያገባኝም ካለ አያገባኝም ነው። ስለዚህ ራስን ቻለ ሂዱና ኤርሚያስን ተዋጉት። ሂዱና ወንድ ከሆናችሁ ኤርሚያስን ግጠሙት። ከዲያቆን እስከ ሊቀ ጳጳስ ማንንም ሰው አቅም አለኝ የሚል ሰው ካለ እናንተ ኦርቶዶክሳውያን በድርሳናትና ገድላትን የምታምኑ ከሆነ ልብ ካላችሁ ኑ ብሏቸዋል። ሂድ ሙስሊም አድነኝ ዋቃ አድነኝ የሚባል ነገር የለም። ሂድና የሚያድን የለም። የሚያድነው ዕውቀትን ነው። የሚያድነው እውነት ነው። እውነት ካለ ሂድና ግጠመው። ሰውየው እየጠበቀ ነው። እያንዳንዱ ስም እየጠራ ጥሪ እያቀረበ ነው ሰውየው። ሂዱና ግጠሟቸው። በቃ ሙስሊም አያገባውም። ምን አገባው? ቀዘን የጠጣው ራስህ ነህ። ሽንት የጠጣው ራስህ ነህ። እሙሙን የሳምከው ራስህ። ሴቶች ከንፈር ለከንፈር ያሳሳምከው ራስህ። ሂድና ግጠም። ክርስቶስን በከንፈር ያሳሳምከው አንተ ራስህ ነህ። ፌንት ያስረቀልከው አንተ ራስህ ነህ። ሂድና አሁን መልስ ካላችሁ ኦርቶዶክሳውያን ሂዱና መልሱ። ስለ ድርሳናትና ስለ ገድላት ሂዱና መልሱ። ሂዱ ግጠሙ። ሂድ እየተባልክ ነው። ልብ ካለ ሂድና መልስ። ገድለ ሰዶማውያን እየተነበበ ነው። ሂድና መልስ። በተአምራት የምታምን ከሆነ ሂድና ግጠም። ተአምር ነው አይደል? ሂድና ግጠም መልስ። እዚህ ጋር የሚያዳምጥ ሰው የለም። አላህ ስንት አካል አለው? ነብዩ መሐመድ ሐሰተኛ ነብይ ነው? የሚሰማ ሰው የለም። ሰዓቱ አይደለም። አሁን ስለ ኦርቶዶክስነት ነው እየተወራ ያለው። ማንንም አያዳምጣቸውም። ስለፈለከው አዲስ አጀንዳ ተሸክመ ብትመጣ የሚሰማ የለም። ሂድና ኦርቶዶክስን አድናት። እየተዋረደች ነው። ኦርቶዶክስን እየወረደች ነው። እየዘቀጠች ነው። እየተገረፈች ነው። ሂድና አድናት። አለቅ። ሂድና የጠጣውን ቅዘን እንዴት እንደጣፈጠ ሂድና ተናገር። ሂድና ሴቶች ተሳስመው እንዴት ልጅ እንደተረገዘ እንዴት በጉሮሮ ወደ ማህፀን እንደሚገባ ምራቅ ሂድና አስረዳ። ሂዱና ንገሩ። ይዋድ ፎቶውን ይወጣሉ። ይዋድ እንደዚህ ነው ሊገድ ማን ይገለዋል? ለምንድን ነው የሚገድለው? ይታወቃል እኮ ማንንም ሰው ያውቀዋል።
በየቲክታክ አለኩ ከና አኬ ጋር እኮ ቪዲዮ እኮ አለኩ ከነ ልደተ ኪስ እኮ አለኩ ማንንም ሰው ያውቀዋል በዩቲዩብ እኮ አለኩ ይሄ ሰውዬ ሲጀመር ይሄ ሰው ማን ይመታዋል ደንግጦ ደንብሮ ይጠፋል እንዴ ይሄ ፈረስ ፊት ሂዱና አሁን መልሱ በቃ ልብ ካላችሁ ኦርቶዶክሳውያን ሂዱና መልስ ሂድ ነው መባል ያለበት ማንንም እንደውም ኦርቶዶክስ ሲመጣ ሂድ ነው የምትሉት ሂድና ኤርሚያስ ጋር ሂድ መልስ እነ ኤርሚያስ ጋር እየጠበቁ ነው ሂዱና መልሱ ቀሲስ ዲበኩሉ አባ ምናምን እንቁሬ ልደተ ኪስ አባ ጥንዚዛ ዲያቆን ጥንዚዛ ሂዱና መልሱ ሁላችሁንም እነ ፈንገሶ እነ ደንደሶ ሂዱና መልሱ ሂዱ ቀጥየኝ እኔ ምን እንደተመቸኝ ታውቃለህ ባቢ ሙስሊሞቹ ማለት ነው ኦርቶዶክሶቹን ሲያገረጣቸው ምን አገባን ኤርሚ ያወራ አላወራሉ ፎቶ አላችሁ ይላችሁ ማለት እኛ ፎቶ አለን ኤርሚ እናመሰግናለን ግን እዛው ተላቀሱኛ ያገባንም አሉ ጠብቆ የነበሩት እንደታቀለ ኦርቶዶክሶቹ ኤርሚ ላይ ሙስሊሞቹ እንዲዞሩበት እንዴ ሙስሊም ፈራን ያላችሁ ማን ነው ፖለቲካ ሊሰሩ እኮ ነው አያችሁ እኛን ለእናንተ መንቀርበው እንዲሉ እኮ ነው ይራሽ ምን እንዳለ ታውቃለህ መዝሙር ያሬድ እኮ በእውነት እኮ ምስኪን እኮ ነው ከሴት ጋር እየዋለ ተበላሸ በእውነት እንብርቱን ሁላን የታመመ ሆነማ አሉባልተኛ ሰው ሆነ እናንተ ባይገባችሁ ነው እንጂ ሙስሊሞች ኤርሚ የዮሐድን ፎቶ ለሙስሊሞች እንሰጣለን ሲል እኮ ገዳይ ናችሁ አራጅ ናችሁ እያለ እኮ ነው ይሄንን እኮ ቀድሞ ያሉት እነሱ ናቸው ቢሉ እንኳን ኤርሚያስ እንደዛ ቢል እንኳን ሙስሊሞች አይደነቁም ምክንያቱም ይሄንን ያስተማሯቸው ኦርቶዶክሶች ናቸው ለፕሮቴስታንቶች ካያ የዋለች ላም ፈስት ሰምራ ትመጣለች ነው አንደኛ ግድ አይሰጣቸውም ሁለተኛ ቢሉ እንኳን ፕሮቴስታንቶች ይሄንን አሉ ብለው የሚጨነቁ አይደሉም ሙስሊሞች ግን ምንድነው መሰለክ በቃ አርዱን አይነት ነው በቃ አሁን ደግሞ ፕሮቴስታንቱ ላይ ዙሩና ከናንተ ጎን እንቆምና አድኑን ከገድል ጎርፍ አድኑን ገባህ መሽጉን አይነት ነው ኦፍ ኮርስ ሳሙ ተናግሯል ያ አሁን ኢኮኖሚያቸው ተመቷል ገባህ አፋቸውም ኪሳቸውም ባዶ ነው አጀንዳ የለም ጊፍትም የለም የቤተ ክርስቲያኑን በርና መስኮት አለቀ ተሰርቶ ገባክ በየሳምንቱ ነው ያንዱ ቤተ ክርስቲያን ጣራ ያንዱ ቤተ ክርስቲያን በር የሚበላሸው ስለዚህ ዮሐድ 20,000 ፎሎወር እንዲያገኝ 100,000 እንዲሞላለት ገንዘብ እንዲያገኙ አጀንዳ እንዲያገኙ የነበራቸው አማራጭ ተጠቂ ሆኖ መምጣት ነው ከዛ ደግሞ ራሳቸውን እንደ ቤተ ክርስቲያን የሚቆጥሩት እነዚህ ሰዎች መጥፎ ነገር ሲያደርጉ ሰው ቤተ ክርስቲያንን አይወክልም ይላሉ ለጥቅማቸው ሲሆን ሰውና ቤተ ክርስቲያን አንድ ነው እቺ ቅድስት ቤተ ክርስቲያን ተጎዳች ተኮላሸች ተጎዳች አጣች ነጣች ገረጣች ይሏቸዋል ስለዚህ ማህበራዊ ሚዲያ ላይ የመጨረሻ የሞተ ሳይኮሎጂ ያላቸው መናበብ የማይችሉ የሚናገሩትን የማያውቁ የሞቱ ሰዎች ቢኖሩ ኦርቶዶክስ ክርስቲያኖች ናቸው ሁሉንም ማለት አይደለም ባለአእምሮ አስተዋዮች አሉ እንዳለ ግን 75% የበሰበሱ ናቸው አእምሮአቸው እንዳለ የሚያስበው ብልጥ እንደሆነ ነው እንዳለ ብልጥ ልክ እንደተጎጂ የሞኝ ብልጥ ናቸው በነገር ላይ አመራር ችግር አለባቸው ያስተምሮ ችግር ያኬድ ችግር አለባቸው ፖለቲካ እንኳን መስራት አይችሉም ሆዳም ሰው እችን ብናገር ስንት አባገኛሉ ብሎ ነው የሚያወራው ታውቃለህ ትክክል እችን ብናገር ስንት ሰው ቤት ይመጣል ብሎ ነው የሚያስቡት እንጂ የዮሐድን ፎቶ ኤርሚ እና ዮኒ ለሙስሊሞች እንሰጣለን አለ ተብሎ ሙስሊሞች ከኤርሚ ጋር የሚጣሉ መስሏቸው ነው የእውነት ይሄን ያህል መሀይም ናቸው እንዴ ነው ያልኩት ሙስሊሞች ሊገሉን ነው እንዳድኑ ሲሉ የነበሩ ራሳቸው አይደሉ እንዴ ትናንት በእውነት ይሄ ምን ያህል መሀይም እንደሆኑ ነው የሚያሳየው ሁለተኛ አጫጫሁት በቃ እሱ አልፈልግም አለ ዮሐድ በቃ ተውን ያልፈልግም እንዲህ አይነት ነገር ሲል አንተውም ምክንያቱም እነሱ ከገድል ማምለጫቸው ነው ከኤርሚያስ የገድል ጦር ማምለጫቸው ብቸኛ መንገድ ይሄ ስለሆነ ነው ግን የትም አትደበቁም ከኤርሚያስ መደበቅ አይቻልም በገድል ዙሪያ ሙስሊሞች ቦታ አልሰጡትም አጀንዳቸው ሙስሊሞች ከፕሮቴስታንቶች ጋር የሚነጋገሩት ጊዜም የላቸውም ትርፍ ታይምም የላቸውም ስለዚህ እናንተ ቤታችሁ ቁጭ ብላችሁ እያለቀሳችሁ ዋሉ ወንጌል አማኞች ወንጌላችሁን ይሰብካሉ ሙስሊሞች እስልምናቸውን ይሰብካሉ እናንተ ኪሳችሁን አደልቡ ራበኝ ጠማኝ ተሳደድኩ ተባረርኩ ወደኩ ተነሳው በሉ ግን አእምሮ ያለው ኦርቶዶክስ ክርስቲያን ሊያስተውል የሚገባው ነገር ፖለቲካ እየተሰራባችሁ ነው
መጠቀሚያ እያደረጓችሁ ነው። የቤተ ክርስቲያን በር ሲያልቅ የውሃድ ሲያልቅ ማማዬ ሲያልቅ እፎይ ሲያልቅ ጋዲሳ እያሉ በቃ እንደዚህ ናቸው የሚቀጥሉት ማለት ነው። ከዚህ የተለየ ምንም ከወጥ ቤት ሽንት ቤት ነው ታሪካቸው። ኦርቶዶክስ ክርስቲያኖች ከወጥ ቤት ሽንት ቤት ሌላ ታሪክ የላቸው። ሰው ዳነ፣ ሰው አልዳነ፣ ሰው መጣ፣ ሰው አልመጣ፣ ጥያቄ መመለስ አለበት፣ ጥያቄ መመለስ አያሳስባቸው። የመጡበት ዓላማ ስራ ስለሆነ ማህበራዊ ሚዲያ ላይ ኦርቶዶክስ ክርስቲያኖች ንጽጽር ለነሱ የገቢ ምንጭ ነው፣ ቲፎዞ ነው፣ ገንዘብ ማግኛ መንገድ ነው። እድል ቀንቷቸው የፈረሰ ቤተ ክርስቲያን ካለ በሱ ይበላሉ፣ ከሌላቸው ደግሞ ራሳቸውን አፍርሰው ይበላሉ። ሌላ ምንም የሚያደርጉት ነገር የላቸውም። ገባክ ሰው? ስለዚህ የመጡበት ዓላማ ስለሆነ ሙስሊምም ፕሮቴስታንትም ሊገባው የሚገባው ኦርቶዶክስ ክርስቲያኖች የመጡበት ወደ ማህበራዊ ሚዲያ ሰውን ለማዳን አይደለም። በድህነት ዙሪያ ይሰራል ተብሎ ከታመነ አኬ ብቻ ነው የሚሰራው። ሰው ቢድን ደስ ይለዋል ተብሎ ወንጌል ቢሰብክ ተብሎ ቢታሰብ ከቻለ አኬ ነው ያለው፣ አንድ አኬ ነው ያለው። የቤተ ክርስቲያኗን አስተምሮ ለማህበራዊ ሚዲያ ያሉ ሰዎች ያስተጋባል ይናገራል ተብሎ ቢገመት ሌላ ዲያቆን ዘማርያም ነው ያለው። የቀሩት እንዳለ ከጃ ይሻል ዶማ ናቸው። ተዛዝለው ነው የሚሄዱት። ሆዳቸው ነው አምላካቸው። ስለዚህ ድንገት ብድግ ብለው ካለቀሱ መንቃት ያለባችሁ ወይ ኪሳቸው ወይ አፋቸው ባዶ ነው። በቤታቸው እንኳን ስለተነሳው ገድል መልሳችሁ አይሰጡም እኮ። ምን ያህል የሞቱ እንደሆነ የምታውቀው ኤርሚያስ ቤት መሄድ ቢያቀታቸው ቤታቸው ቁጭ ብለው የሚነሱትን ገድል ምላሽ መስጠት እንኳን አቅም የላቸውም፣ ግድ ስለማይሰጣቸው ማለት ነው። መልስም ስለሌለ ነው። ስለዚህ በመጽሐፍ ቅዱስ ብቻ ብለንኛ እናምንም የምትለዋን ነገር እስከምታስተካክሉ ድረስ ገድል ገዳይ ነው እስከምትሉ ድረስ ወንጌል አማኞች አይፋቷችሁ። እሳት ላይ ነው እኮ ያላችሁት። ወዴትም ማምለጥ አትችሉ። ማህበራዊ ሚዲያ ላይ ገና አልገባችሁ። ማህበራዊ ሚዲያ በአሽሙርና ባድመኝነት በጩኸትና በለቅሶ ማምለጥ የምትችሉ ነው። 2 ቀን ብታመልጡ ነው። በሶስተኛው ቀን እጃችሁ ነው የምትወድቁት። የዮሐድ አጀንዳ 4 ቀን ቢሆን ነው። ከዛ በላይ የዮሐድ አጀንዳ መሆን አይችልም። ስለዚህ መዝሙር ላይ ደግሞ ትንሽ ቆይተ ከተራራ ውደቃሉ አንተ። ስለዚህ ነው የምትረጉት። ትንሽ ቆይታችሁ ደግሞ ጋዲሳ ተሰበር፣ ኢዮብ ዘሚካኤል ደግሞ ራስን አጥፋሉ። ሌላ አማራጭ የላችሁ። ራሳችሁ ላይ ግፍ ካልሰራችሁ በቀር ማምለጣችሁም ከዚህ ማህበራዊ ሚዲያ መጋፈጥ መቻል አለባችሁ። ትናንትና ቁጭ ብላችሁ ከቤተ ክርስቲያን ከመጣ ልጅ ከኤርሚ ጋር ሊነጻጸር ከነበረው ዲያቆን ጋር እኮ መግባባት የከበዳችሁ ሰው ናችሁ። አልቻለም። እሱ ኤርሚያስ ቤት እንዳይሄድ ፖለቲካ ሰራችሁበት። እናንተና ምን እሱ ቪዲዮ ሰራ፣ ከዛ አዋረዳችሁ። ያለ ማርያም አማላጅነት አለማትደንም ብሎ ቪዲዮ ሰራ፣ አዋረዳችሁ። ሲያዋረዳችሁ መልሳችሁ መስዋዕት አደረጋችሁት ወንድማችሁን። ጭራሽ ዕውቀቱ ለተፈተነ ተቀለክ ምን ተምረሃል ተባለ፣ ና ተናገር ተባለ። ያቆኑ ለምን አዋረዳችሁ? ቪዲዮ ሰርቶ ቪዲዮውን ፕራይቬት አደርጋሉት። ግን እሳት የሆኑ ጴንጤዎች አወርደውት ነበር ታውቃለህ። ቪዲዮውም እንዳለ ቲክቶክ ላይ ተለቋል። ስለዚህ ለሙስሊም ፕሮቴስታንትም ሆነ ኦርቶዶክስ አንድ ነው። ምክንያቱም በአንድ ወቅት አንድ ላይ ስለሰራችሁ ማለት ነው። እኛ በክርስቶስ አንድ ነን ብላችሁ ጴንጤዎችዬ ቀሚሳችሁን ስጡን ብላችሁ በጴንጤ ቀሚስ ተንጠልጥላችሁ ነው ንጽጽር ያለፋችሁት። ጴንጤዎች ግን በቃ አሁን ይበቃል፣ ከሙስሊም ታድገናችኋል፣ ወንጌል አስተምራናችኋል፣ አሁን መጽሐፍ ቅዱስ ማንበብ ጀምራችኋል። እኛ ገድል ስለማንቀበል የማንቀበልበት ዋና ምክንያት ስላለን ገድል ገዳይ ስለሆነ የወንጌል እንቅፋት ስለሆነ ወደ ገድል ፊታችንን አዙረናል ሲሏችሁ እየየ የሙስሊም ቀሚስ ይዛችሁ፣ ሙስሊሞቹ ደግሞ የራሳችሁ ጉዳይ ሄዱ እዛው ተላቀሱ አያገባንም አሏችሁ። አሁን ምን ልታደርጉ ነው? እናንተ እኮ ማለት መሐይም እንደሆናችሁ እኮ የምታውቁት ኦርቶዶክስ ክርስቲያኖች ወንጌል አማኞች በክርስቶስ አንድ ነን ብለው ነው እስልምና ላይ ጥያቄ ሲነሳ ሊመልሱ የሚመጡት። እናንተ ግን ልክ ሙስሊሞችን ካባረሩላችሁ በኋላ የወንጌል አማኞች ኢየሱስ ሐሰተኛ ነው ብለው የሚናገሩ ናቸው። ነጋዲሳ ገብቷል ባቢ። ወንጌል አማኞቹ በክርስቶስ አንድ ነው፣ በክርስቶስ የሚያምን በሙሉ በክርስቶስ ኢየሱስ ክርስቲያን ነው በሙሉ ወንድምና እህታችን ነው ብለው ነው ዲቤት የሚገቡት ልዩነታቸውን ተተው። ኦርቶዎቹ ግን ሙስሊሞችን ካባረሩላቸው በኋላ ማለት ነው የእነሱን ትምህርት እኮ ያጋረተ ትምህርት ይላሉ።
ሉተር እኮ ነው የጻፈው ይላሉ። ገባህ? ተከታዮቻቸው ደግሞ ጴንጤ እንደሆነባቸው ስለሚፈሩ እዛው ደግሞ ጴንጦችን ሙሉ ጨርቅ ይሰርቧቸዋል፣ አስተምሯቸውን ያጣጣላሉ። የመጨረሻ የበከተ እኮ ባህሪ ነው ያላቸው። የመጨረሻ የበከተ እኔ በዘመኔ እንደዚህ አይነት የበከተ ስትራቴጂ አይቻላቅም። ፕሮቴስታንቶች በደንብ ያውቃሉ ልዩነታቸውን። ግን በቁርአን ከሚያምን በወንጌል የሚያምን ስለሚቀርባቸው በወንጌል ስራ ላይ አብረው ይሳተፋሉ። ልዩነት አለን ብለው ማያምኑም በወንጌል ዙሪያ ላይ። ኦርቶዶክሶቹ ግን ልክ ሙስሊም ከቤታቸው ሲሄድላቸው እፎይ ልክ በቃ እንዴት ነው ባቢ የሆነ ቦርደር ላይ ተይዘ ነፃ ስትወጣ ከዛ መጥቶ ይታደጓቸዋል። ገባ? የኦርቶዶክስ ጀብደኛ ወንጌል አማኞች ናቸው። በወንጌል ዙሪያ ጠቅስ እንኳን እኮ መጥቀስ አይችሉም። እነዛ አንድ ነገር ነው የሚያውቁት፣ ስድብ። አይሻ እንደዚህ፣ ነብዩ እንደዚህ፣ ኡስታዝ እንደዚህ፣ እንትና እንደዚህ እንዳለ በብርግና የተሞላው ጭንቅላታቸው። ወንጌል መጥቀስ አይችሉም። ብሉይ ኪዳንና አዲስ ኪዳንና ብሉይ ኪዳን አዛምደው መመለስ አይችሉም። ያን የሚያደርጉት ወንጌል አማኝ ናቸው። ከዛ ይሄንን ከጨረስን ደግሞ ወደ ገድል እንዙር ሲሏቸው የእናቴ ቀሚስ አደናቀፈኝ። በቃ አታንሱብኝ። አሁን ምንድነው መሰለህ ቅኔው ወንጌል አማኞች ገድል አታንሱብኝ ያለቅሳለሁ አይነት ዝም ብለን ወይ እግዚአብሔርን ቀልልን እኮ አይደለም አለቅሳለሁ ገድል ካነሳችሁ ዝም ብላችሁ ነውና ሙስሊሞች ሲመጡ አብረን እንዋጋ እኛ እንሳደባለን እናንተ ወንጌል ተጠቅሳላችሁ ከዛ ግን ገድል አታንሱብን እናለቅሳለን። ኤርሚያስ ደግሞ ጥርሱን ነክሶ ገድል ላይ ቆመ ሰው ነው። ገድል ያጋድላል። ገድል መጥፋት አለበት። ገድል የኢየሱስን ክብር የሚያበላሽ ነገር ነው። ገድል የወንጌል ጻር ነው ብለው የሚያምኑ ስለሆኑ የትኛው ቦታ ወስደ በተመለሳቸው ጴንጤዎች መሰረታቸው ወንጌል ነው። ትክክል። ስለዚህ ኦርቶዶክስ ክርስቲያኖቹ ከወንጌል አማኞች ጋር የሚስማሙት ከሙስሊም ጋር በሚያደርጉት ዲቤት ነው እንጂ ሁለቱ አንድ ላይ ሲገናኙ የዳነና ያልዳነ ክርስቲያን ናቸው። ስለዚህ ወንጌል አማኞች ሙስሊምንም ኦርቶዶክስንም ለማዳን ነው የሚሰሩት። ሪያሊቲው ይሄ ነው። ሙስሊሞች ወንጌል አማኝንም ኦርቶዶክስንም ለማዳን ነው የሚሰሩት። ሌላ አማራጭ የላቸው እና ተነቃቅተናል። ሰሞኑን በዮሐድ አሳባችሁ ከገድል ውርደት ልታመልጡ ነው። አታመልጡ። እንገርበዋለን። ይገረባል። ወንጌል አማኞች ገድላችሁን ሙስሊሞች ዶክትሪናችሁን ቀጥቅጠው እህተ ማርያምን እንድትከተሉ ነው የሚያደርጓችሁ። 4 ነጥብ። መፋለም መቻል አለባችሁ። በመጽሐፍ ቅዱስ ብቻ ብለን አናምንም ያላችሁት እናንተ ናችሁ። ኮተታችሁን ይዛችሁ ቀረቡ ወደ ሚዲያ። እናንተ አባት የላችሁም። ክርስቶስ ነው አባታችሁ ለወንጌል አማኝ። አንድ ጭርታም ሽማግሌ አባት ሆነ አባት አልሆነ ጅልም እኮ ያረጃል። የሙታ ማሰብሰባችሁ አባቶቻችን ናችሁ ብላችሁ ስትመኩ ለወንጌል አማኝ የሚያስቀና አይደለም። ይሄ ለእያንዳንዱ ወንጌል አማኝ አባቱ ክርስቶስ ነው። ግን አታፍሩባችኋላችሁ። መገጠም አትችሉም፣ መቆም አትችሉም። የአባቶቻችሁ ብዛት፣ የቅዱሳናችሁ ብዛት፣ የገድላችሁ ብዛት አንድ ወንጌል ብሎ የሚያምን ወንጌል አማኝ ፊት ግን መቆም አትችሉም። ኢየሱስ ጌታ ነው የሚል ሰው ፊት ግን መቆም አትችሉም። ስለዚህ ታሪካችሁ ከወጥቤሽን ትቤት ስለሆነ ማህበራዊ ሚዲያ ላይ ብትላቀሱ ጉዳችሁ ሲወጣባችሁ አንዱ መናፍቅ ነው፣ አንዱን ኢሉሚናቲ ነው፣ አንዱን ግብረ ሰዶም ነው። ስም ማውጣት ለእናንተ ብርቅ አይደለም። እኔ አሁን ኦርቶዶክሶች የሚያወጡት ስም አያስደነግጠኝም። አንድ ወልዳ ስሙን አበዛቸው የተባሉላቸው ናቸው። ስም በማውጣት አይታሙ። የዳቦ ስም በማውጣት አንደኛ ናቸው። ለምንድናችሁ እኮ እንደነገጠመኛ ሳይኮሎጂያችሁን ግን እናውቀዋለን። የት ልትደበቁ ነው? በእውነት መደበቅ የላችሁ ማህበራዊ ሚዲያ ላይ። ወንጌል አማኞች ከሙስሊሞች ጋር በሚደረግ ንጽጽር የክርስቶስን አምላክነት ወይም ደግሞ የመጽሐፍ ቅዱስን እውነትነት ሊናገሩ ሲመጡ እናንተን ለማዳን አይደለም፣ ራሳቸውን ለመከላከል ነው የሚመጡት። እናንተ ግን በእነሱ ቀሚስ ስር ነው የምትደበቁት። በቃ አንድ ወንጌል አማኝ ገስት ሲልክ ታውቃለህ፣ ሮጠው ነው የሚያስገቡት። ከዛ ጥያቄ ያለኝ ሲል ያባረሩታል።
ባለውለታችሁ ናችሁ። ለኦርቶዶክስ ክርስቲያን ወንጌል አማኞች ማህበራዊ ሚዲያ ላይ ባለውለታችሁ ናችሁ። ሙስሊሞች የኔ እንዳለ አላሁ አክበር አስብለዋችሁ ነበር እንዳለ ላኢላሃ ኢላላህ ነበር ምትሉ ተሰብስባችሁ የማርያም ቤተክርስቲያን መዝሙር ማውጣት አለባችሁ ለወንጌል አማኝ ካርሴማ በላይ ከተክልዬ በላይ ማህበራዊ ሚዲያ እየጠበቋችሁ ወንጌል አማኞች ናችሁ። ይሄ ሪያሊቲ ነው። ስለሚያነቡ መጽሐፍ ቅዱስ ስለሚያነቡ ሙስሊሞች ባይኖሩ ደግሞ ደደብ ሆናችሁ ነበር የምትቀሩት። ደደብ ያቺ ውዳሴ ማርያም እና አንገታችሁ ላይ አንጠልጥላችሁ ደደብ ሆናችሁ ነበር የምትቀሩት። ንጽጽር ያስተማሯችሁ ሙስሊሞች፣ መጽሐፍ ቅዱስ ማንበብ ያስተማሯችሁ ሙስሊሞች፣ ኮምፓራቲቭ ስትራቴጂ ያስተማሯችሁ ሙስሊሞች መምህሮቻችሁ ናቸው። የገቢ ምንጮቻችሁ ናቸው። በረሃ ሞታችሁ ነበር። ይሄኔ ጽናጽንና መቋሚያ ተሸጡ ነበር። ሙስሊሞች ባይኖሩ ሚዲያ ላይ በራባችሁ ቁጥር የምትበሉት በሙስሊም ስም ነው። ፍቅር ሞት ሙስሊሞች ሚዲያ ላይ ባይኖሩ በሙስሊም ፖለቲካ ነው ሆዳቸውን የሚሞላው። ይሄኔ ጽናጽን እየሸጡ መቋሚያ እየሸጡ ቤተክርስቲያኑ ባዶ ከበሩ አይቀራቸውም እየወጡ ሲሸጡ። ምንም ታሪክ የላችሁም የሰራችሁት። በማህበራዊ ሚዲያ እኮ ኦርቶዶክስ ክርስቲያን ይሄን ሰሩ የሚባል ምንም ነገር የለም። የቤተክርስቲያን በር ፈረሰ፣ ግማሹን ትበላላችሁ። ጣራ ፈሰሰ፣ ግማሹን ትበላላችሁ። ተማሪያም ወለት ተማሪያም ብላችሁ ግማሹን ትበላላችሁ። ይሄው ነው እናንተ ታሪክ። ስለዚህ እናንተ ያለ ወንጌል አማኝና ያለ ሙስሊም ምንም ናችሁ። ኦርቶዶክስ ክርስቲያኖች ኦርቶዶክስ ክርስቲያን ከወንጌል አማኝና ከሙስሊም አውጣና እስኪያቸው ዝም ብለያቸው አይታዩም እኮ። ለዚህ ነው የጴንጤ ቀሚስ ሲቀደድ የሙስሊም ሲቀደድ የጴንጤ ቀሚስ ተንጠልጥለው የሚዞሩት። ያለ ሙስሊምና ያለ ወንጌል አማኝ ኦርቶዶክሶችን ለብቻ አስቀምጠያቸው አይታዩም። ማህበራዊ ሚዲያ ላይ የሉም። ለዚህ ነው እንደ ተጠቂ ሁሉ የሚያለቅሱት እንደ ተበዳይ። ሲያለቅሱ ደግሞ የሚገርም ሆዳቸው የሞላ ቀን አባት የለንም ይላሉ። ሲኖዶስ ይሳደባሉ፣ አባቶች ይሳደባሉ። የጠገቡ ቀን ደግሞ ቤተክርስቲያን ተጠቃች ይላሉ። እቺ ቅድስት ቤተክርስቲያን ለዘመናት ተጠቃች ይሉሃል። ከዛ ደግሞ በማግሱ ይሄው ቤተክርስቲያን ይሄንን አጠፋች ስትላቸው ደግሞ ሰው ቤተክርስቲያንን አይወክልም ይሉሃል። ያምሮ መበላሽት ማለት ይሄ ነው። ለዚህ ነው እነዚህን ሰዎች ማህበራዊ ሚዲያ ላይ በጣም በቁጥር ብዙ ናቸው፣ ግን ጥቅም የሌላቸው ሰዎች ናቸው። አይደለም ሙስሊም ላይ አይደለም ወንጌል አማኝ ነው የራሳቸው ምእመን ላይ እንኳን መስራት አልቻሉም። አማኞቻቸው ክርስቲያን ሆነው እንዲጸኑ እንኳን ማድረግ አልቻሉም። አንድ እሱ ነው የሚያደርገው አኬ ነበረ። እሱንም በቃ ኮርኩሞ አደነዘዙት። ሙስሊም አለመሆናቸው ጴንጤ አለመሆናቸው አይደለም ችግሩ። ኦርቶዶክስ እንኳን ሆነው መቆየት አልቻሉም ምእመኑ። የጠፋ ክርስቲያን ነው ያለው። የኦርቶዶክስ ክርስቲያን የጠፋ ክርስቲያን ነው። ብዥን ያለባቸው ወዴት እንደሚሄዱ ግራ ነው የገባቸው። ከዛ ልንገደል ነው ልንሞት ነው ሲሏቸው በእልህ ማህተቤ ከሚበጠስ አንገቴ ይበጠስ ብለው ቁጭ ብለው ነጠላቸው ለብስ። የኦርቶዶክስ ክርስቲያን ስብስብ በችግር ላይ ተመሰረተ ነው። ኦርቶዶክስ ክርስቲያን የሚሰበሰበው እንትና ሊገደል ነው፣ እንትና ኩላሊቱ ፊል አደረገ፣ እንትና ተራበ፣ እንትና ሞተ፣ እንትና ተዛተበ ሲባል ነው። ከዛ ውጪ ለወንጌል ብለው ተሰባስበው ተታቃለክ ማህበራዊ ሚዲያ ላይ ኦርቶዶክስ ክርስቲያኖች ኑ እንሰባሰብ እንማር ተባብለው ተሰባስበው ተቃል 100 ሰው አይቀመጥም ቤታቸው። 100 ሰው አይቀመጥም። የሚያሰባስባቸው ራሱ ኃጢያት ነው፣ ችግር ነው፣ ቧልት በቃ አድመኝነት። በጣም እኮ የሚቀፉ ቡድኖች ናቸው። እኔ በህይወቴ እንደዚህ አይነት ቡድን አይቼ አላውቅም። ሲሰባሰቡ እንኳን የሚሰባሰቡት ኦርቶዶክስ ክርስቲያን በመሆናቸው የኦርቶዶክስን አስተምሮ ለማስተማር አይደለም። ጥያቄ አይጠየቋትም ቢሞቱ።
አንድ ከጠየቃቸው በሊማሊሞ ዋሽንግተን ነው የሚመልሱልን። የጠየቀው ጥያቄ ጠፍቶብህ መልሳቸው ራሱ ጥያቄ ነው የሚሆንብህ። ስትረስ አለባቸው፣ ፍርሃት አለባቸው። ስለዚህ እነዚህን ሰዎች ከፕሮቴስታንትና ከሙስሊም አውጣና ማህበራዊ ሚዲያ ላይ ኦርቶዶክስ ምን አይነት ኢሜጅ አላቸው ብለህ ሳለው ባስተምሮ በል በኮምፓራቲቭ በል ያሉ የሚበርዳቸው ሰዎች ናቸው። ጴንጤ ከሌላ አጠገባቸው ሙስሊም ከሌለ ብርድ ብርድ ነው የሚላቸው። ለዚህ ነው የሰው ቀሚስ ካልያዙ አይቆሙም የምልህ ማለት ነው። ስብስባቸው በራሱ የሽብርተኝነትና የኃጢአት ስብስብ ነው። የጩኸት ስብስብ፣ የቧልት የአሽሙር ስብስብ ነው። ኦርቶዶክስ እንተ ትኖራለች፣ ኦርቶዶክስ መልስ አላት፣ ኦርቶዶክስ እውነት ናት አይወራም። መፈክር ብቻ። ወደፊታቸው በራሱ ከዚህ የተለየ አይደለም። ከዛ ምንድነው የሚያደርጉት? ከተጠያቂነት ለማምለጥ ኢሜጅን ያበላሻሉ። ጴንጤዎች እኮ ሉተራይኖች ናቸው። እነሱ እኮ ማለት ሽንት ቤት ቁጭ ብለው ነው ሉተር የጻፈው። ያጋንንት አስተምሯቸው። ሙስሊሞች አራጅ ናቸው፣ ገዳይ ናቸው። እኛስ መልስ የላቸው፣ እናንተስ ሲባሉ መልስ የላቸው። ስለዚህ የሰውን ኢሜጅ በማበላሸት ለሰዎች የዳቦ ስም በማውጣት ነው ሚዲያ ላይ የቆዩት። አስተምረው አይደለም፣ በእውቀት አይደለም። ገብተህ ሰርች ብታረግ የምታገኘው የኦርቶዶክስ አስተምሮ የለም። ወጥ የሆነ አስተምሮ ሲናገሩ ምእመኖቻቸው ወይም ደግሞ ሊቃውንቶቻቸው አሰማ። ስለዚህ ይሄንን ከግምት ውስጥ ያስገባ ሙስሊም ኤርሚያስ የዮሐድን ፎቶን ሰጣቸዋል ለሙስሊም አለ ብሎ የሚነደዳለ ብዬ አላምንም። ትኩረትም አይሰጡትም። እነሱ ግን ምን አሉ? እናንተ እኮ ቢገባችሁ አሉ አራጆች ናቸው እያሏችሁ፣ ገዳዮች ናቸው እያሏችሁ እኮ ነው። ሙስሊሞች ልታስቡበት ይገባል። ሙስሊሞች አያስቡበት። እናንተ ናችሁ እንቀድማችሁ የተናገራችሁት። ይሄንን የማለት መብቱም የላችሁም እናንተ። ኤርሚያስ እኮ ይሄንን መናገር የፈለገው እንደዚህ ማለት ፈልጎ ነው ብላችሁ የመናገር መብቱም ሞራኑም የላችሁም እናንተ። ከቃሉ ጋር ናችሁ። ኤርሚያስ እኮ የዮሐድን ፎቶ ለሙስሊሞች እንሰጣለን ሲል ሙስሊሞች ገዳይ ናቸው እያለ ነው ብሎ የመተንተን ሞራን የላችሁም። ሙስሊም አራጅና ገዳይ ነው ብላችሁ ፖለቲካ የሰራችሁት መጀመሪያ እናንተ ናችሁ። እርዱን እንጨምራው። ልንሞት ነው ድረሱልን ስትሉ ፕሮቴስታንቶች በጸሎትም በገንዘብም በእውቀትም ረድተዋቸዋል። ገድል ወደ ጎን አድርገው ይሁን ብለው በወንጌል ብቻ ረድተዋቸው ያውቃሉ። ስለዚህ ኦርቶዶክስ ክርስቲያኖች ማህበራዊ ሚዲያ ላይ የዳቦ ስም ከማውጣት ውጪ ከመሳደብ ከቧልትና ካድመኝነት ውጪ የጻፋችሁ ታሪክ የለም። ስለዚህ ኦርቶዶክስ ክርስቲያን ምእመን መምህራኖቻችሁ መጠየቅ አለባችሁ። ምንድነው የምናገኘው በሉ። ገንዘባቸው እየወጣ ነው በእልህ ኤጓቸውን ተጠቅመው ገባክ። ክርስትና ገና ስላልገባቸው ወንጌል ገና ስላልገባቸው ኤጓቸው ልክ እንደ ፋኖ ጥራይን ዱሩ ጥራይን ጫካው በሚል ነው የሚነሳው ኤጓቸው። ብረት ደምደም ጸብጸብ መሽተት አለበት ሙስሊሞች ኦርቶዶክስ ለማነቃቃት። ስለዚህ ኦርቶዶክስ ራሱ እንደዚህ አይነት ስብዕና አላችሁ ተብሎ መታሰቡ ሊያማችሁ ይገባል። ስብስባችሁ የኃጢአት መሆኑ ሊቆረቆራችሁ ይገባል። አድመኝነት ሲነሳ መሰብሰባችሁ ሊቆረቆራችሁ። ለወንጌል ተሰባሰቡ። 11,000 12,000 ሰው ሆኖ ወንጌል የሚማርበት ያኪም ቤት ያፈረሱት ራሳቸው ኦርቶዶክስ ናቸው። እነ ቀሲስ ዲባኩሉ እነ ዲያቆን እስቄል ነው እስቄያስ የሚባለው ሰውዬ እነ ታላቁ ተሰብስባችሁ 11,000 12,000 ወንጌል የሚማርበትን ያኪም ቤት ያፈረሳችሁ ሰዎች ናችሁ እናንተ። ወንጌል እንደማይስፈልጋችሁ ያወቁትን የዛን ቀን ነው። ቁረቡ ስትባሉ ይዬ ተጠመቁ ስትባሉ ይዬ ንሳገው ስትባሉ ይዬ ሕዝቅያሳው። ስለዚህ ማህበራዊ ሚዲያ ላይ ሞር ኦፍ ቲክታክ ላይ የኦርቶዶክስ ክርስቲያን ምእመኑ የጠፋ ክርስቲያን ነው። በወንጌል ራሱ ተስፋ እንዳይቆርጡ የሚያደርጓቸው ወንጌል አማኞች ናቸው።
ሊነጻጸሩም ሲሄዱ እድሉንም ካገኙ እየሰበኩ እናንተ ጣራ ፈሰሰ የቤተ ክርስቲያን በሩ ተነቃነቀ እፎይ እኮ ተሰደደ ብላዲዮስ ተሰደደ ማማዬ ራባት ከሆድ ውጪ አንድ ቀን ስብስብ አድርጋችሁ አታውቁ እንዳለ ስብስባችሁ የስጋ ስብስብ በጣም እኮ ነው የምትከረፉት የስጋ ስብስብ እንትና አሯሯጡት ፎሎ አድርጉት ኮፒ ሊንክ አድርጉለት እንትና ራበው ይሄ ነው በቃ እናንተ ክርስትናችሁ ይሄ ነው ከወጥ ቤት ሽንት ቤት ነው የኦርቶዶክስ ክርስትና ማንንም አይደንበትም እንኳን ሙስሊም አይደለም ወንጌል አማኝ እናንተ ራሱ አደነውበትም በዚህ ክርስትና የሞተ ክርስትና አስተምሮ ነው ያላችሁ ሲሰበሰቡ ያቸው የሆድ ቀን ነው የሚሰበሰቡት ቪዲዮ ፖስት ያደርጉ ያቸው የአመቷ ማርያም ከአነባበሮ ከሻማ ጋር የአመቷ አርሴማናት ቀጠይማና ከኔቶ ጣላ ተሸከመው እንዲህ አይነት የጨቀየ ክርስትና እኔ ክርስትና ብዬ መጥራት ያሳፍረኛል አሽሙር ጴንጤም ባሽሙር ሙስሊምም ባሽሙር ለጴንጤ ዳቦ ስም ለሙስሊም ዳቦ ስም ለኛ ዳቦ ስም እኛ ሰዎች ይሰሟቸዋል እኛ የኛን ጉድ የኛን እውነት ሰው ለሰዎች ይናገሩብናል ብላችሁ ስለምትፈሩ ኢሉሚናቲ ናቸው ግብረ ሰዶም ናችሁ ትላላችሁ አባት ነው ግብረ ሰዶም ስለምናቃችሁ እኮ ነው መንቃት አለባችሁ በዳቦ ስም ሰው ስሙ ሲጣፋ መንቃት አለባችሁ የትም አታመልጡ ስለ ጋብቻ ሲወራ አየዬ ስለ ገደል ሲወራ አየዬ ማምለጥ አትችሉም በቃ እናንተ የሃይማኖት የበላይነት ስለለመዳችሁ ለዘመናት እናንተ መሬት ማጠር ውሃ ማጠር ስለለመዳችሁ ማህበራዊ ሚዲያ ላይ መጣችሁ ግዛት ትፈልጋላችሁ የሚታጠር ቦታ ትፈልጋላችሁ የኦርቶዶክስ እንዲባል ማንንም ነው ቦታ ማይሰጣችሁ የዳቦ ስም ታወጣላችሁ አንድ ሳምንት ይቆያል ይረሳል ውሸት ይረሳል ኃጢአት ይረሳል የማይረሳ እውነት ነው ለዚህ ነው ሲሳይን ለካ ጴንጤ ነበር ያስባላችሁ እናንተ ረስታችሁት ነው ወንጌል አማኝ ኢየሱስን አይረሳም ወንጌልን አይረሳም ወደ ማህበራዊ ሚዲያ የመጡበትን ሪያሊቲ ሙስሊሞችም ጠንቀቅ ያውቃሉ ወንጌል አማኞችም ጠንቀቅ ያውቃሉ የመጡበት ዓላማ ሰውን ወደ እነሱ ለመጥራት ነው ይሄ ምንም ያልተጻፈ የተስተካከለ ነገር ነው ስለዚህ እየተላቀሳችሁ እድሜ ልካችሁን ተዛዝላችሁ እየተላቀሳችሁ ከወጥ ቤት ሽንት ቤት የሆነውን የኦርቶዶክስ ታሪካችሁን ገድል እያነበባችሁ ተጨርሱታላችሁ እንጂ በገድሉ ዙሪያ ኤርሚያስ ፊት ቀርባችሁ ነፃ አትወጡም ኤርሚያስ የገድል መድፈኛ ነው በዶክትሪን ዙሪያ ሙስሊም ፊት መቅረብ አትችሉም ኦርቶዶክስ ክርስቲያኖች በፊትም ጴንጤናቸው የሚቀርቡላችሁ እኮ ነው ማለት ራስ ምን ታውቃለህ እናንተ የዮሐድን ፎቶ ለሙስሊም እንሰጣለን ብላችኋል እና እውነት ለሁሉና ሌሎች ጴንጤዎች አሉ የተደበቁ እናወጣለን ጴንጤ ቢታገት እንደው አይበለውና አሁን እውነት ለሁሉ አንድ ነገር ቢሆን ምን ልታደርጉ ነው ደግሞ በሱ ስም ፎሎ ለሰበሰቡ ሳይኮሎጂያችን ነው የምነግርህ ገባ እና እንደዚህ አይነት የሞተ ከወጥ ቤት ሽንት ቤት ታሪክ ይዛችሁ ማህበራዊ ሚዲያ ላይ ስለመጣችሁ ስታለቅሱኛ እንደነግጥም የዳቦ ስም ስታወጡ እንደነግጥም አንድ እውነት አለ ማህበራዊ ሚዲያ ላይ ሁሉም ሰው አስተምሮን አምኖ ተቀብሎ ካላስተማረ አላስተማረም ነው መልሳችንኛ እና የሙስሊሞችን ቀሚስ ለቀቁ የፕሮቴስታንቶችን ቀሚስ ለቀቁ ከፕሮቴስታንትና ከሙስሊም ቀሚስ ለቀቁና በሁለት እግራችሁ ቆማችሁ እንዴ የኦርቶዶክስ ገድል እንዴ የኦርቶዶክስ ቅዱሳን እንዴ የኦርቶዶክስ ዶክትሪን እንበለኛ
ይሄንን ነው ማለት የምፈልገው። በመጨረሻ ሙስሊሞችና ፕሮቴስታንቶች ተጋቡ። ያጋባቻቸው ኦፓል ናት። እኔ ማዘጋጃ ቤት አይደለሁም። ሙስሊሞች ከናንተ ጋር ባለትዳር ሆነው አያውቁም። ፕሮቴስታንቶችም ከናንተ ጋር ባልና ሚስት የዳነና ያልዳነ ሰው አይጋባም። ጳውሎስ ሲናገር ባልዩ ያልዳነ ቢሆን ሚስት የዳነች ቢሆን ልጆቻቸውን እንዲድኑ አይጣመቁ ነው የሚለው። ስለዚህ የምትወልዷቸው ልጆች መስተካከል ስላለባቸው ለራሳችሁ ስትሉ ጋብቻችሁን አስተካክሉ። የዳነና ያልዳነ ጋብቻ ፕሮቴስታንት ይቀበላል ብዬ እኔ አላምንም። እሺ እናመሰግናለን። እንግዲህ ልቀጥል መሰለኝ። ቆይ አንዴ ታወራለህ። ጨረስኩ ሳትል በመሃል አትግባ አንተ። እና የኔን ቀሚስ ይዛችሁ የምታለቅሱ ደግሞ አላችሁ ኦርቶዶክስ ክርስቲያን። የኔን ቀሚስ ይዛችሁ አታልቅሱ። ልክ እኔ ኤርሚያስ እናንተ ላይ ገደል ጥያቄ እንዲያነሳ እንዳደረኩባችሁ አድርጋችሁ አታልቅሱ። 3 ቀን አልቅሳችኋል በስሜ። ቀንና ማታ ጌታን ስትሳደብ ከምትውል ሴት ጋር ቀንና ሌሊት ስላሴን ስትሳደብ ከምትውል ሴት ጋር ቪዲዮ አምጡ ስትባሉ አንድ ቪዲዮ ያለቻችሁ ያቺ ይቅርታ ጠየቅኩባት ቪዲዮ ናት። እውነታው እኔ ምንም ብሆን እኔ ማንም ብሆን ማህበራዊ ሚዲያ ላይ ኦርቶዶክስ ክርስቲያኖች በገድል ታፍራላችሁ። ገድል አያድንም፣ ገድል ያጋድላል። ከኔ ጋር የሚያገናኘው ነገር አይደለም። እኔ ቤቴን ከፍቼ ሪአክት ባደርግ ቤቴ ሐሳቤ ነው ፍለው ማደርገው። ሐሳቤ ተመችቶ መግዛት ይችላል። እኔ እንዳልሰማና እንዳልደመጥ ማድረግ አልችልም። ምክንያቱም እኔ ኑ ስሙኝ ብዬ ጠርቼ አይደለም ማውራው። እኔ ቤቴን ከፍቼ ነው ሐሳቤን ፍለው ማደርገው። ያልገባችሁ ሳይኮሎጂ ይሄኛው ነው። ከኔ ጋር የሚገናኝ ነገር አይደለም የናንተ ታሪክ። እኔ ግን ቁስላችሁን ስለምነካባችሁ የደበቃችሁትን ቦታ ስለምነካባችሁ ያማችኋል። ትታመማላችሁ። ማህበራዊ ሚዲያ ላይ ሐሳቦች ይሸጣሉ፣ ይለወጣሉ፣ ይገዛሉ። ሐሳቤን የገዛ ሰው መጠቀም ይችላል። እና የፕሮቴስታንትና የሙስሊም ጋብቻ እኔ አይደለም ያጋባኋቸው። ሙስሊሞችን ቢሆኑ እንደዚህ አይነት ጋብቻን አይቀበሉም። ፕሮቴስታንቶችን ቢሆኑ እንደዚህ አይነት ጋብቻ ያልተቀደሰ ጋብቻን አይቀበሉም። እናንተ ናችሁ ጋለሞታ ስለሆናችሁ ካገኛችሁት ጋር የምትቀደሙት እናንተ ኦርቶዶክስ ክርስቲያኖች ናችሁ። በስጋም በመንፈስም መገልሞት ለእናንተ ነው መለያው። እንዲህ አይነት የረከሰ ጋብቻ የእናንተ መለያ ነው። እኔ እስከማውቀው ሙስሊምም ሆነ ፕሮቴስታንት ያልተቀደሰ ጋብቻን አይቀበሉ። እና ባላችሁ ግልሙትናችሁን በእኔ አታሳቡ። ካገኛችሁት መዳራት የእናንተ መለያ ነው። ኦርቶዶክሶች ካገኛችሁት ጋር ሄዳችሁ መውደቅ የእናንተ መለያ ነው። እና ቀሚሴን ልቀቁ። ቀሚሴን ይዛችሁ አታለቅሱ። አመሰግናለሁ። እሺ አመሰግናለሁ ንግስቲቱ። እኔ ጥያቄ ምንድነው አንዳንድ ሃይማኖተኞች አንድ ሰው ሃይማኖት ተናግሮ ነበርና ማናገር ማቅረብም መስማትም የለበትም እኛም መስማትን ማቅረብም የለብንም ብላችሁ የምታስቡ ከሆነ ስብከታችሁ ትርጉሙ ምንድነው? የምትሰብኩት እኮ ከሃይማኖት ውጭ የሆነ ሰው ወደ እናንተ ለመምጣት ለማስመጣት ነው አይደለ? እንዲድን ነው አይደለ? የዘላለም ሕይወት እንዲያገኝ ነው አይደል? ስለዚህ ተሳደበ ተናገረ ትናንት እንደዚህ ታዲያ ትርጉሙ ምንድነው? አማኝ እኮ ሰበከው አልሰበከው አማኝ ነው። እንደውም ስብከታችሁ እኮ ለማያምን ለሚሳደብ በጣም ከእንትን ለራቀ ሰው እኮ ነው፣ ከመንገድ ለወጣ ሰው እኮ ነው ስብከታችሁ። ስለዚህ ትናንት ሲሳደብ ነበር ትናንት እንደዚህ ብሎ ነበር የሚለው ትርጉም የለውም። ተውት። ዛሬ እየተወራ ያለው ሳይሞቱ የራሳቸውን ሐውልት እየሰሩ ያሉ አንዳንድ ሰዎች አሉ። ከወንጌል ሆድና ጀርባ የሆኑ ሰዎች የሶሻል ሚዲያንም አጠቃቀም የማይችሉ ንጽጽር ሚስጥር የሆነባቸው ሰዎች ናቸው። ልዩነቱ ብዙ ጊዜ ኦርቶዶክሳውያን ይገባሉ። በነገራችን ላይ እኔ ራሴ መንገድ አለኝ፣ ግን እኔ በተለይ ዛሬ ደግሞ ትልቅ ፍትሃዊ ሰው ሆናለሁ። እዚህ ጋር ያሉት ወንጌል አማኞች ናቸው። እንዴት አድርገው በትህትና በእውቀት ሐሳብ እንደሚሰጡ እናንተ ከዚህ ነው መማር ያለባችሁ። ኦርቶዶክስ ማለት አንደኛ ነገር ከእምነቱ ከመጽሐፍ ቅዱስ ሆድና ጀርባ ነው። አያውቀውም፣ ቢጠየቅ አይመልስም፣ አንብቦም አያውቅም። ስለ መጽሐፍ ቅዱስ አንድም ቃል የሚያውቁት ነገር የለም። ኦርቶዶክሳውያን ያደጉት የሚኖሩት የሚደገፉት
ድርሳናትና ገድላትን ነው ቅዘንና ጡትን ነው እሙሙና እንትንን ነው አይቷቸዋል እሱን ስለዚህ እንዴት አድርገው ሐሳባቸውን እንደሚገልጹ ዛሬ ታያላችሁ ብዬ ነው በጣም አመሰግናለሁ ሞጣበት ሰዓት እየደረሰ ስለሆነ ሄና አቤት እንዴት ነሽ ሰላም ዛሬ አሪፍ ድሮችን ነው ሰማሪ ነበር እንዴት ነህ ሐሳቤን ለመግለጽ ያለ እሺ ብዙ ደቂቃ ነው ያወራችሁ የተወሰነ ለኔ ደግሞ ስጠኝና ላውራ የተወሰነ ሐሳቤን እንትን መሀል ላይ አትግባ አሁን ዛሬ ምንድነው እኔ በፍጹም እኔ ሃይማኖተኛ ቤት እንደዚህ አይነት ስድቦችን እጽፋለሁ ይዛለሁ ብዬ አላሰብኩም ብዙ ነገር ነው የተማርኩት አሁን ልጅቷ በጣም ብዙ አንተ እንደው ማሳረፈች እኮ ቀደም ስትሳደብ ነበር በቃ ማትለው ነገር የለም አሁን እሷ ደግሞ ፕሮማክስ አረጋች ሃይማኖቷ ምንድነው እሷ ምንም ተወለለ ስድቧ ነው እንጂ ሃይማኖቷ ላይ አይደለም ከሃይማኖተኛ ቤት ነው ያልከው ከሃይማኖተኛ ሰው አልከው ሃይማኖቷ ምንድነው ወንድሜ እኔ ሃይማኖቴ ምንድነው እሱ ሃይማኖቷ ምንድነው ስለኔ መጠይቃለሁ ቆም ትችላለህ እኮ አንተ እየነገርኩህ አንተ ሙስሊም ነህ እኔ ነኝ ሙስሊም እኔ ሙስሊም ነኝ እሺ አሁን እኔ ሙስሊም ነኝ ዞሮ እየጠየቁ እኮ ነው መልሰው መጀመሪያ እኔ ምንድነኝ እሷ ምንድነው ለምን ታወራለህ ምንም እኔ እኮ መጀመሪያ ከሃይማኖተኛ ቤት ይያልክ ነው እኔ ሙስሊም ነኝ ግን ደግሞ ኖ የለም አላ እንደዛ የለም እኔ ሙስሊም ነኝ እሺ ነገር አዋከብ ለምን ትሞክር አንተ ሐሳብ ማዋከብ አይደለም ከሃይማኖተኛ ቤት አልክኩ እንደዚህ አይነት ስድብ አልቀበለው ያስብ ያላቅም ማለት እኔ ሃይማኖቴ ምንድነው እሱ ሃይማኖቷ ምንድነው መልስ እንጂ እኔ ለዚህ ቤት አንተ ቤት ከዚህ ፍት ገብቼ ነበር ከሙስሊም ጎን ሆነ ነበር ስታወራይ ነበር ምንም ሆነ አላቅም እንዴት ነው ሙስሊም ጎን ማለት ምንም ይሁን እንደዛ ነበር ስታወራይ ነበር ምን ማለት ነው ሙስሊም ጎን ማለት አዳምና ሔዋን ጎን ነበር ምንድነው ያወራውት እኔ እንደዛ ነው ያልኩ ያለ ቶ አንተ ሲጀመር ሃይማኖት የለም ለምንድነው ፈጣሪ የለም ብለህ የምታምን አታስወራም እኮ አንተ ሰውጪ አሁን እሷን መርጣህ እሷን ታወራውን ነገር ፈልገዋል ኦርቶዶክስ ቤቷ ነው እኮ እሷ ወረድ ፈጣሪ የለም ብሎ የሚያምን ሰው ለምንስ በእንትኖች መሃል ይገባል ራሱ ለምን ታወራለህ ተሳደበች ይላል ምንድነው የተሳደበች ኦርቶዶክስን የሰደብኩት ምን ብዬ ነው ጥያቄው እኔ እኮ ስድብ የሚባለው ራሱ መዝገባ ቀራት መምጣት አለበት እውነት ስድብ ከሆነ እንዴት ነው የምንቀጥለው ወገን ኦርቶዶክስን ያልተሳደብኩም እውነታውን ነው የተናገርኩት የኔ ንግግር ይሄ ስድብ ከሆነማ ሁሉም ሰው ተሳዳቢ ነው ማለት ነው አይመስላችሁም ነው ይሄን ሐሳብ አይደለም ከምታለቅስ ሐሳብህን በግልጽ ተናገር ስድቡ ምንድነው ነው ጥያቄው ከማልቀስ በፊት አንተ ስድብ የምትለው የኔ እውነት ነው ስለዚህ ከማላዘነ በፊት በግልጽ ተናገር ይሄ ስድብ ነው የምትለው ከዛ ማስረጃ አምጣ ስድብ ለመሆኑ ይሄ የኔ እውነት ነው እንትን ነው ዘገምተኛ ነው አውርቻለሁ ከዚህ በፊት አይ ቆይ ያልቅስ ቆይ ቀጥል ይሃና እኔ ከዚህ ቀደም ሐሳቤን እዚህ ቤት ተናግሬ ነበር አይደለም እኔ ሃይማኖተኛ አይደለሁም ግን ደግሞ ተባብረን ወይም ተቻችለን እንድንቀጥል እንቻ ሀገር ይሰማል ቀጥ እሺው አጋውራ ለምን ነው ስድቡ ምን ነው ያልኩ የጠየቀው አንድ ባንድ መልስልኝ ስድቡ የቱ እሺ አውሪ ትከፋላችሁ ትሸታላችሁ ምናምን እኔ እኮ በነገርሽ ላይ እግዚአብሔር ይሄን ስድብ ማለት ነው እኔ ከሃይማኖተኞች ነው በተለይ አንቺ አሁን የምታወሪው ቀደም በጣም የማይባሉ ነገሮችን ነው ኃጢአት ይከረፋል ድገም ሰው ነው ይሳደብሻለሽ ሰው አይደለም ተሳደብኩት እኔ እኔ ያዲ ተናገርኩት አረዳድህን ማስተካከል ያንተ ችግር ነው እኔ ታለቅሰው አያገባኝም እኔ እንደውም በጣም ስድቦችን በዚህ ልክ ካንቺ ነው የሰማሁት እኔ ትምህርትሽ ራሱ ጭዳም አንዳንድ ምግባራችሁ ይከረፋል ኃጢአታችሁ ይከረፋል አንተም የዛ አካል ስለሆንክ ተነካህ በስም ስለጠራሁ ሐመመህ ያ ትርጉም እኮ የለው
የሚያረጉት ነገር ምግባራቸው ኃጢአታቸው የሚከረፋ ነው ኦፍ ኮርስ እሺ ባላለሽ ግን አንቺ ይቅርታ ሚዩት አድርግ ጨባ ሚዩት አድርግ በቃ ሌሎች ያወሩ ጨባ ሚዩት አድርግ አንቺ ባላለሽ አንተ ሚስት አለ አይ ጥያቄ ነው አንተ ሚስት አለ እውነት በዚህ ልክ ባልሽና አሸንፈሽ ትኖሪያለሽ እንዴ እንደዚህ አይነት ሴቶች ባሎቻቸውን የሚያሸንፉ ሴቶች ውጪ ወጥቶ በዚህ ልክ አፋቸው የሚከፍቱ በቃ እኔ እንጃ ምን አይነት ባህሪ እንዳላችሁ ግራ ልታለቅስ ነው እንዴ አንተ ሚስት ሴት ነሽ እኮ አይደል እንዴ አሁን እንዳንተ አይነት አልቃሻ ወንድ ባል አይደለም ይወለ ታቀኛለህ እኔ እንዳንተ አይነት አልቃሻ ወንድ ባል መሆን እየነገርኩሽ አልቅስ ውረድ አንቺ ባል አልቅስ አንተውን ባል መሆን አትችልም አልቃሻ ስለሆንክ ኖ ራሱ ባል አለው ራስ አንተ ባል አለ እውነተኛ ጥያቄ እኮ ወንጌላውያን እኔ ቤቱ በወንጌላውያን መባረክ አለበት ዛሬ እነሱ ሐሳብ ሰጥተው እኛው ልቅ ብለን እንጠፋለን እንተኛለን አይደለውፓ ሰሚ ወይ በጣም ያሳቀኝ ልጅ ኦፓል ይሰማሻል ይሰማል ቆይ ግን አንድ ጥያቄ ልጠይቅሽ ማለት አንቺ አሁን ኢትዮጵያዊ ሴት ነሽ ወይ ምን አይነት ሰው ነሽ አንቺ ግን ማለት ፍጥረትሽ ከምንድን ነው አንቺ ከትላንትና ጀምረሽ ሰሞኑን የምታወሪው በቃ እንደዚህ ኦርቶዶክስን ማንቋሸሽ መሳደብ ወይ አንቺ ምን አይነት ፍጥረት ነሽ አንቺ ከሰው ነሽ አይደል የተገኘሽው አንቺ የሰው ፍጥረት ነሽ አይደል ምንድነው አንቺ እንደዚህ ህሊና አይወቅስሽም ሴት አይደለሽ አንቺ የሰው ፍጥረት ነሽ አይደል አንቺ ሰይጣን ነው አንቺ የፈጠረሽ አንቺ እርኩስ አባቴ መጥቆራ እናቴ አርሴማ ናት አንተ ደግሞ ይሰማሃል አንተ ደግሞ ታያለህ የጊዜ ጉዳይ ካልሆነ ክርስቶስ ምስክሬ ነው ታያለህ ነው ማለት ኦርቶዶክስ እንደዚህ ታሰድባለህ ሰይጣን አስገብተህ ታሰድባለህ ቆይ ዋጋን ታገኛለህ ዛኔ ከኦርቶዶክስ ቤተክርስቲያን ነው ሰይጣን እያባረሩት ያለው በንግስት ወላጆቼ ልንገረው አባቴ መጥቆራ እናቴ አርሴማ ናት ሌላ ጊዜ ማነሽ ልጅ ለምትሉ ኦርቶዶክስ ቤተክርስቲያን ውስጥ የሰፈረ ሰይጣን አለ እሱን እያባረርኩ ነው ስድብና እውነት የጊዜ ጉዳይ ነው ይለኛል እንዴ እኔ እኮ ይሄ መራር እውነት ነው እኔ ከሰረ ዲያቆን ስለኔ እኔ ልታስፈራራ እንዳትሞክር ቶሱ ቶሂ ፖለቲካን ሌላ ቦታ ስራው እኔ ደግሞ እንትን ልታስፈራራ ደግሞ ወራ እንትንን ኤደን አለሽ ኤደን ዮርዲ ቲቲ አንተ ዝም ብለው ነው እንዴ ግፍ ነው አሁን ተመልሼ ዶክመንት እንትን ባደርገው ኤደን አለሽ ቲቲ አለሽ ልደተ አለ ልደተ ኪስ እንደውም ካንተ ነው ሐሳብ የምፈልገው ዱካም ወይ እንዴት ነው ኦፓል ለቅሶ ድረስ ሰው ሁሉ እንዳለ እንዴ ለቅሶ ድረስ ሰው ሁሉ እንዳለ ለቅሶ ተቀምጧል በቃ እንዴ ምንድነው እና እንማጻናት ኦፓል ፈጀቻቸው እናት እኮ እንደምንም አድርገን እሷን ነው ማስቆም ያለብን አይደል አዎ ለሷ ነው ታቆ ማድረግ ያለብን የሰዎችንም ባለማበስ በተክልዬ ቀዘን ይሁንብሽ ንግስት ኦፓል ካሁን በኋላ ኦርቶዶክሳውያንን እንዳትነኪ በእውነት በገድለ በድርሳኔ ኡራኤል ይሁንብሽ ኦርቶዶክሳውያንን እንዳትነኪ
በክርስቶስ እኔ እኮ ሰምራ አልነካችሁም። ይሁንብሽ በመባጽዮን ይሁንብሽ ኦርቶዶክሳውያን እንዳትነ እኔ እየተማጸንኩ ነው ኦፓል ኦርቶዶክሳውያን እዚህ ጋር እሺ ኤርሚያስ አለ እዚህ ጋር ሙስሊሞች አሉ እዚህ ጋር ደግሞ አንቺ አለሽ ገባሽ ስለዚህ ከባድ ነው ውጥረት በመባጽዮን ይሁንብሽ በተክለ ሃይማኖት ይሁንብሽ ኦርቶዶክሳውያን እንዳትነኪ መኖር አለባቸው እናቴ አርሴማና አባቴ መጥቆራ ይርዱኝ እንግዲህ በረከታቸው ተጎብኘኝና ያረጋጉኝ እንጂ መረጋጋት አልችልም እኔ አሁን የተናገርኩ ያለሁት ማህበራዊ ላይ ሚዲያ ላይ ያለው ኦርቶዶክሶችን ነው አይደለ ኦርቶዶክስን እና ኦርቶዶክሶች ልዩነት የለውም እንዴ ጋይስ ኦርቶዶክሶች እና ኦርቶዶክስ ልዩነት የለውም እንዴ ስለዚህ ቤተክርስቲያኑና ሰዎቹ አንድ ከሆኑ ይለዩልኝ እኔ አሁን ያልገባን ይሄ ነው ሰው ቤተክርስቲያን ነው ካላችሁ ለዩልንና በቃ በቤተክርስቲያኑ አይን እናያችኋለን እጣን እናመጣለን እኔ ማህበራዊ ሚዲያ ላይ ያሉ የኦርቶዶክስ ክርስቲያኖችን አካሄድን የተናገርኩት ሰው ሪያሊቲ ነው እውነት ነው ያዩ ይመሰክራሉ የሚታወቅ ነገር ነው ስድብ አይደለም መራር እውነት ነው ሰው ስድብ አይደለም እኔ አልሳደብም ስድብ መለየት መቻል አለባችሁ ግን እኔ ገድል ይገባኛል የሚል የዘውትር ጥያቄ አለኝ ባብዬ ዛሬ መልእክቴን አስተላልፋለሁ የገድል ይገባኛል ጥያቄ ገድል ለኦፓድ ይጻፍልኝ እኔ ከመጥቆራ አላንስም እኔ ከምራቅ ስጋ ሆነ አላንስም በጣም እየከፋኝ እኮ ያለው ገድል የኦርቶዶክስ ገድል የሚጻፈው በኃጢአትና በነውር ነው እና ነውርና ኃጢአት ደግሞ አለኝ ስለዚህ ጻፍልኝ የሚል ጥያቄ ያቀርባለሁ አንድ ያለችኝ ናት ሌላ ነገር ከነሱ ምንም አልፈልግም ምራቄ እንዴት ነሽ ይጻፍልሻል ለምን አይጻፍልሽም ያያ ዘልደታም እንደሰማሽው ነው ሳልሳዊ ቄርሎስ ተባለ አንቺ ከማንተ ምን ማለት ነው ይጻፍልሻል ሳልሳዊ ቄርሎስ ያያ ዘልደታ ይጻፍልሻል በእውነት ግን በየትኛው መመን እንዲነበብልሽ ነው መፈልጊው ማን እንዲከተለው ገድል ላይ እንዲነበብ የምፈልገው አሁን እኮ ተርፈ ቦታም የለም እኮ 44 እንትን ያላቸው ስክስክ አድርገው ቀኑን አስይዘውታል ስለዚህ በአንድ ልደታ ናት በሁለት ምናምን በሶስት ባታ ምናምን እንደሚባለው በአራት ይሆንልኝ ዮሐንስ ሐዋርያው በአራት ማን ነው ቀይሪው ዮሐንስ ታይዟል አላለችም ከታች አው ቀይሪ 37ኛው እንልሻል 6 ተደራቢ በዓላት አሉ 37ኛው ያንቺ ነው በሁለት ማን አለች ባታ ማርያም የሚሉት በሁለት ናት ባንድ ለደታ በሁለት ባታ ነው የሚሉት ባታ 3 ነው አይደል በሁለት ይሁንልኝ በቃ በሶስት ስላሴ በስንት ናቸው ስላሴ በስንት ናቸው ስላሴ 7 ነው በእሺ በሁለት ምን አለ አባ ጉቦ ማን ናቸው ደግሞ እሳቸው ግብፃዊ ናቸው አባ ጉቦ ምንድነው ገድላቸው አታውቂም እንዴ አባ ጉቦን አላውቃቸው 37ኛው አልኩሽ እኮ ቦታ የለም እንደነገሩሽ ነው ኢየሱስ ስላሴ አባ ኪሮስ ጨርቆስ መስቀል ሐና ማርያም ሚካኤል እግዚአብሔር አብ አቡነ አረጋዊ ቂርቆስ ምናምን እያለ ያው ቦታ የለም 37ኛው ያንቺ ነው 6 ተደራቢ በዓላት አሉ 7 ይሆናል እንደውም ሁሉም መጥፋት አለባቸው እኔ ገድሌ ሲጻፍ ከነዚህ ያረጁ ያፈጁ ጋር መገፋፋት አልፈልግም ጭራሽ አባ ማን ያልከኝ በሁለት ያሉት ለምን እንትን አናደርገውም 16 አናደርገውም ያንቺ ኪዳነ ምሕረት ይደረብልኝ በቃ ደባልሁን ምን ከአባ ቂሮስና ከጊዮርጊስ ከአርሴማ ኪድዬ ትሻለኛለች የኪድዬ ደባልሁን በቃ ኪዳነ ምሕረት ኪዳነ ምን እንለዋለን ያንቺ ኪዳነ ኦፓል
መራቄ ደግሞ እኔ ላይ ተደረበያለሽ። እሺ ታረኒ መደረባለሁ። በቃ ሶስተኛው ከላይ እናንተ ላይ ይሰቀላል። አይ ኦርቶዶክስ በቃ እንደዚህ መጫወቻ ሆናችሁ መራቄ ሊዱ አለሽ ይታ አባቱ የተክልየ ቀዘን የክርስቶስ ሰምራ ምናምን እሙሙ ተሳመ እንትን ተደረገ ተገለጨጨ ጨበጡት እያለ እዚህ ጋር ሲመጣምጡ ሲገምጡ ምንድነው እዚህ አይነት ነገር በ21ኛው ክፍለ ዘመን ታስነብባለህ እንዴ? በሰለጠነው ትውልድ አይቀበል ማንንም ሰው አይቀበለውም። አሁን የለም እኔ 10 ዓመት ሰጥቼዋለሁ። ኦርቶዶክስ የሚባለው ሃይማኖት በቃ ብን ብሎ ይጠፋል፣ ታሪክ ይሆናል። ነበረ ነው የሚባለው። ካልሆነ ደግሞ አስተምሮን መቀየር አለብን እንጂ ምንድነው እሙሙ ተጨበጠ ተሳመ ከነ የወር ምናምንዋ ምን ጡት ተሳመ ከንፈር ለከንፈር የኢየሱስ ክርስቶስ ከንፈር ተገለጨጨ ከዛ ሰውየው ፌንት ነቅ ምን ማለት ነው? ምን አይነት በጣም እኮ ነው የሚያሳፍረው። በጣም እኮ ነው የሚሰቀጥጠው። በእውነት አንድ ሃይማኖተኛ ነኝ የሚል ሰው እኮ እንደዚህ አይነት ነገር እያነበበ በጣም ከባድ ነው። በአዋራ ይከደናል። መጽሐፍ ቅዱስ የሚገልጠው ሰው የለም፣ የሚያነበው ሰው የለም። በቃ አይታወቅም። ዓመታት የሚገልጠው ሰው የለም። ምንድነው ያለው አንድ ሰው እኮ ያለ ድርሳናትና ገድላትን መጽሐፍ ቅዱስ ብቻ ይዞ ቢገኝ መናፍቅ ይባላል አለ። እውነቱ ነው። ቅዱሳን እኔ ማሂ እንዴት ነሽ? ሰላም እንዴት ናችሁ? ሰላም ኦፓል እንዴት ነሽ? ወይኔ እኔ ባንቺ ሞትኩኝ ሰሞኑን በሳቅፍ ልቤን አመመኝ ራሱ። እንዴት ነሽ? ሁላችሁም ሰላም ብያለሁ። ኪዳነ ኦፓል እያልሽ ጥሪኝ በቃ ከዚሁ ለማመን ኪዳነ ኦፓል ኦኬ ጸደቀ ማለት ነው። በቃ በኪዳነ ኦፓል አዎ አካውንቴንም ወደ ኪዳነ ኦፓል አደርጋለሁ። የኪድዬ ደባል ኪዳነ ኦፓል ነው መባለው ከዚህ በኋላ ኪዳነ ኦፓል ህንጸተ ኦፓል ኪዳነ ኦፓል በረከትሽ ድረሰን። እንግዲህ ምን እንላለን? አሜን አሜን አሜን። ለዘመናት ለፍቼ ዛሬ ተገለጠልኝ፣ ቦታዬን አገኘው። ንጉሱ ተባረክ። እንዴት ነሽ ማሂታ? አለሁልሽ ደህና ነኝ። እንዴት ነሽ? የገድል ጎርፍ ሲያጥለቀለቃቸው ዘመዶችሽን ዝም አልሽ? ኧረ በስመ አብ በጣም እንትን ይላል። እኔ እኮ ወጣ ብያለሁኝ ሰሞኑን እና ሪከርዶችን እየሰማሁ ነው። ወረደ እምሰማያት ቆይ አንተ ኦፓል ይሄ ነው እንደ ፎቶ? ይሄ እኮ ነው የውሃድ ቆይ ልላክልሽ ጉድ ላይክ ዲሽ ኦኬ ባቢ ሰላም ነህ? እንዴት ነህ? ደህና ነኝ። ሰላም ነው አለው። ፍንጭቱ እኮ እኔና አንቺ ተደራርበን ልንተኛበት የምንችል ፍንጭት ነው ያለው። በእውነት ፍንጭታ ምንድን ነው? ወይኔ ነው ወይላ ኦኬ አለበት። ኧረ ቀላል ድምጿን አሳምራ ስትሰክስ እኮ ነው እዚህ ጋር መጣ። ኦኬ በቃ ገደል ገብቷል። በጣም ከባድ ሰዎቹ ገደል ገብቷል። ካሁን በኋላ አንድም ኦርቶዶክስ በእውነት ደፍሮ በቃ እንትን የሚያደርግስ እኔ ኦርቶዶክስ ነኝ የሚል ሰው አይኖርም። በቃ ካሁን በኋላ የለም። ሁሉም ሰው እየነቃ ነው። ትላንትና እኔ በሀሳቡ ተናድጄ ነበር። እውነት ለመናገር ኦፓል ከነገርሽኝ በኋላ ነው እንጂ ለምን እንደዚህ ያደረገ ብዬ ገርሞኝ ነበር። ሰው ግን የተደበቀ ሰው ስላልሆነች
አይ በማን ሐሳብ በፎቶና አለን እጃችን ላይ ነው ምናምን በማለቱ ኤርሚያስ መብቱ ነው። እነሱ የሚሉት ነገር አይደለ እንዴ? ምንድነው እመማለን እያሉ እነሱ ባንተ ናደደና ነው። አንተ ሚት አድርግ። አንተ ምንድነው ይሄ ጨባ የሆነስ ሚት አድርግ እስኪ። ምን ሐሳብ አለና ነው? ለምንድነው የምትገባው? የምን ንቀት ነው? የትኛው ሐሳብህን ልትሰጥ ነው የምትገባው? ዲያሟል እንዴ? ውረድ በእናትህ በጣም አሰልቺ። ሂድ አስገብር አይደብርም እንዴ? ሐሳብ የለም እኮ እነሱ እሙሟለን 50 እሙሟለን ብለው በኩራት የሚናገሩ የእንትና ፎቶ አለን እያሉ የሚወጡ ሰዎች እኮ ናቸው። ማሂ ትክክል እሙሙ ነው እንጂ እሙሟለን ኦርቶዶክስ የተረፈ ነው ወይ ማህበራዊ ሚዲያ ጌታ መሰከረ ብለህ ሰው የትኛውም ነገር ከኦርቶዶክስ የተረፈ ነው። ማስፈራራት ብቲ፣ ፎቶ ማውጣት ብቲ፣ ማዋረድ ብቲ፣ መዛት ብቲ ከነሱ የተረፈ ነው። አትደንግጡ ማለት ነው። የሴት ማህፀን ልጁ በቃ ራሱን መደበቅ ፕራይቬሲ ማድረግ ከፈለገ ደግሞ መብቱ ነው። ይሄን ነገር እናውጣለን ማለቱን አልወደድኩትም እኔ ሐሳቡን ማለት ነው። የወጣ ነው ሲጀመር የወጣ ነው አውጣለው ያለውን ኤርሚያስ የወጣ ነው። ቪዲዮ እኮ በየቲክታክ አለ፣ በዩቲዩብ አለ፣ በቲክታክ አለ። 3 ቪዲዮዎች አሉ በቲክታክ እኔ ያየኋቸው ማለት ነው። ስለዚህ ያየው ነው የመሰከረው የተናገረው። ሰውየው ግን እኔ አልታወቅም ብሎ እንትን ሲያደርግ ነበረ። ሲጀመር ቀምተናል። ይሄ ፕሮፋይል አይገባውም። እሱ መደበቅ አይቻልም። አንቺ ያደረግሽው ኦፓል እኔ አሁን 100,000 ሞላችሁና አነሳለሁኝ 100,000 ፎሎ ይግባ ብዬ ነው። ፎሎ አድርጉት ይዋደን ምርጦችዬ። ፎሎ ተደረገ ምን ሊሆን ነው? እንዳይሞት ይረዳዋል። እዛ ሲሰክስ ይኖራል ሰው በቃ ካምባላ የሚያዳምጣኝ በቃ መጫወቻ ነው። እናንተ መጫወቻ ናችሁ። የለም መደበሪያ ናቸው። ኧረ አጀንዳ ለማስቀየር ከገደል ለማምለጥ በይዋድ መደበቅ ኪኪዬ አቀዝቅዛችሁ ደግሞ መልሳችሁ ኤርሚያስ እኮ ማታ አልጎ ሙሉ ትጥቆን ይዞ በገደል ነው የገባው። በቃ እነሱ እዛ ሲያለቅሱ እሱ ወደ ስራው፣ ሙስሊሞችም ወደ ስራቸው። እነሱ ይይ እንዴ ምን ሆናችሁ ነው? ገና ምን አይታችሁ? አቡነ ዘበሰማያት አንድ ሰው እኮ ፕራይቬት ይተቀደስ ይሆንልኝ ትምጻ መንግስት መጀመሪያ ተደበቀ ሲሆን ነው አይደል? ባቢ ፕራይቬት ዳውን ይሄ ልጅ በዩቲዩብ ቪዲዮ ባይኖር ቲክቶክ ላይ በተለያየ ጊዜ ፖስት ባይደረግ ፕራይቬት የተደበቀ ነው ትላለክ። እሱ የተደበቀ ሰው አይደለም። ይሄ ሰው ራሱን ቀድሞ ያጋለጠ ሰው ነው። አዎ በጸሎት ዘጋው ቤቱን ካሜራ ደቅኖ ቪዲዮ የሚሰራ ሰው ደግሞ እኮ የት ነበረ በእናትሽ? እና አኬ እነ ልደተ ኪስ እነ ምናምን የት ነው? አዳማ ነው ናዝሬት ነው ይገባ የት ነው ያሉት? ሄደው የሆነ ጉዳይ ነበራቸውና እነሱ ጋር በስነ ስርዓት ነው ቪዲዮ ተቀረጸ። በስነ ስርዓት ቁጭ ብሎ ማለት ነው። እየተሽኮረመማ ሆዳቸውን ሲሞዱ ተቀረጹት ቪዲዮ አለ። ከኋላ ቺኮችን መጋረጃ አድርገው ቺኮችን እንትን የተቀረጹት እዛ ውስጥ አለ። አሁን እሱ ሰው ሲያስጠምቅ አንድ ከጴንጤ የወሰዷት ልጅ ነበረችና እያስጠመቁ ምናምን አሮጣ እንዳታመልጥ እሱ በሩ ስር ቆሞ ሁላ አለ ፎቶ። አዎ ከየሆነ ሰው ጋር ሲገናኝ ደግሞ ቪዲዮ ራሱ የተቀረጸ ቪዲዮ አለ። የሆነ ሰው ጋር ሲገናኝ የት ነው አላውቅም፣ አዲስ አበባ ይመስለኛል። የተቀረጸ ቪዲዮ ሁላ አለ። በቃ እኛ አሁን ዝም ብለው እነሱ በቃ ሊሰክሱ አይታወቅም እኮ እንትን እኮ ነው ሙዷ እኮ የእንትና እኮ ነው እንትና የለም የማይወጣው ሰውዬ ድብቁ የእሱን እንትን ለመጫወት እኮ ነው። በቃ እሱ ተደብቆ ተጽዕኖ ስለፈጠረ እኛም ልክ እንደሱ ለመሆን አይነት ጨዋታ ነው። የለም ውጣት አንተ ወጣል ይቀልዳል። የረሳሁት ባህር ያስታወሰችኝ ልንገርህ። መዝሙር ያሬድ ሲያለቅስ ማለት ነው እንባው እንዲወርድለት እኮ ነው። እነዚህ ፊስቶች እኮ ማለት ሙሰው አሉ ሻሃዳ ሲይዝ ኑ ምስክር ሆኑ ተብለው የሚጠሩ ናቸው።
አዎ የክርስትና እናት ልንሆን ነው የምንሄደው። እኔ በበኩሌ አንድ ሰው ሻሃዳ ሲይዝ የምጠራው የክርስትና እናት ለመሆን ነው፣ የጡት እናት ለመሆን ነው። አሁንም ወደፊትም ሰው ሻሃዳ ሲይዝ አደራ አደራ እንድትጠሩኝ ሙስሊሞች አደራ።